አንተ እኮ ለራስህ ማለት ነው መሐመድ የሰራውን ትሰራለህ ወይ? በነገራችን ላይ አንሰራም እኛ መሐመድ የሰራውን የ6 ዓመት ህፃን ልጅ እናንተ እኮ ሶስት አምላክ የምታመልኩ ፍጥሮች ናቸው። ሶስት አማልክት የሚል ክፈች እናሳየን። አብን ወልድን መንፈስ ቅዱስን ታምናላችሁ አይደል? ወሬ አታውሪ። ሶስት አማልክት የሚል ማርያም የወለደችውን ወልድን ታመልከዋለህ ወይስ አታመልከው? ማስረጃ አምጪ ነው ያልኩሽ። ነው ይሉሃል። ለነሱ በላቸው። ማን ጠየቀሽ? አትጩሂ። እጁ ነው አንድ፣ እግሩ ነው አንድ፣ ምኑ ነው አንድ? እኔ ለእርባታ አልፈለኩትም። ይወልዳል አይወልድም? አዎ በቁርአን ላይ እጅ አለው፣ ግን እጁ ግን እንደኛ የሚመስል አይደለም፣ ከኛ ጋር የሚመስል አይደለም። አላህ አንድ ነው። ተገጣጥሟል ብሎሻል። አካል ለምን የምትቆጥረው? አሁን አንተ አካል ለምን አልቆጥርም? አይነ ምናምን ልትቆጥረው ማለት የማይገናጠም ነገር እንትን አትበላ። አካል ለምን ትቆጥራለህ? ሙስሊም እህቴ ጎበዝ፣ አሁን ገብቶሻል። ሎጂኩ በደንብ ተረድተሻል። ከመቃብሩ ሲወጣ ያየው ሰው አለ? ከመቃብሩ ሲወጣ ተቀብሮ በሶስተኛ ቀን ሲወጣ ፈንቅሎ መቃብሩ የታየው ሳይወጣ ነው። መቃብሩ የታየው ከዛ በኋላ የታያቸው ሳይወጣ ነው ከመቃብር ማለት እንዴት ነው የምታስቢው? ሴቶች በዚህ መጣ ይመለስልኝ። ኢየሱስ በ12 ዓመቱ ጠፍቶባት ማርያም ለምን ተጨነቀች? እንዴት ጌታ ይጠፋል ብላ ታስባለች? ጌታ መሆኑን ታውቃለች። ወደ ቶፒኩ 6 ነገር እበልጣለሁ ብሏል፣ ራሱ ተናግሯል። በስንት ነገር አልኳችሁ? በ6 ነገር ከሌሎቹ በ6 ነገር እበልጣለሁ ብሎ እኛ እንደ ነቢይ እሱን አንቀበልም። ነገር ግን ሙስሊሞች እንደ ነቢይ በሚቀበሏቸው ስንመለከተው በራሱ በ6 ነገሮች እበልጣለሁ ያለበትን በጣም አስቂኝና 6ቱም ደግሞ በላጭ ማያደርጉት ናቸው። ከነኛ ውስጥ የተወሰኑትን ልስጣችሁ። አንደኛ እኔ ብቻ ነኝ አሸባሪ አለ። ከነቢያቶቹ ከሌሎቿ መልእክተኞች የምበልጥበት እኔ አሸባሪ ስለሆንኩ በሽብር እታገዛለሁ፣ ከእኔ ውጪ ማንም የለም ማለት ምርጥ ነቢይ ያስባለው አንደኛው ይሄ ነው። በምን አልኳችሁ? ሰምታችኋል። ሁለተኛ ከሌሎች ነቢያቶች የምበልጥበት ብሎ ያስቀመጠው እኔ ዘረፋ ገንዘብ ተፈቅዶልኛል፣ ዝርፊያ ለእኔ ብቻ ነው የተፈቀደው። ስለዚህ በጦር ዘረፋ የሚገኝን ንብረት ስለመወስድ ከሌሎች ነቢያት እኔ በላጭ ነኝ ብሏል። እንግዲህ ነቢይን መስፈርት በደንብ ተመልከቱ። ሌሎቹን የምንቀጥል ይሆናል የምንቀጥላቸው ይሆናል ማለት ነው። ሁለቱን ከጠቀምኳችሁ ሌሎቹን እናያቸዋለን ቀጣይ እና እነኝን ስንመለከታቸው አንድ ነቢይ በዚህ በልጣለሁ ብሎ ራሱን የነቢይነት መስፈርት ሲያስቀምጥ በጣም አስቂኝ ስለሆነ ማለት ነው። በጣም አስቂኝ ስለሆነ ሜይ ቢ ሙስሊሞች ከስር ማስረጃ እያሉ ነው። ግቡና እየተወያየን ማስረጃውን ምን ከፍት ይሆናል። እናንተም ያላችሁ ማስረጃዎች ይዛችሁ ትመጣላችሁ ማለት ነው። እኛ ቤት አታስቡ። ያለ ማስረጃ አንዲት ካፍ የምትወጣ ነገር አትወራም። ከፎ ያፍ የሚወጣው ነገር ሁሉ ማስረጃ አለው። እኛም ደግሞ እሱን ፈለግ ስለምንከተል ለምናወራው ነገር ማስረጃ ስለሚኖረን እንዳትጨነቁ። አለመረጃ አይወራም። አብሽር በቃ እስክትሉ መረጃ ይሰጥበታል። ከ6ኛ ክፍል ያለፉ ተማሪዎች ናቸው እዚህ ቤት ያሉት እና 6ኛ ክፍል ያቆመ አይደለም እዚህ ቤት ያለው። ክርስቲያን እንኳን 6 እንጃ መድረሱን 6 ከጀለስ ጋር ከ6 ነው ያቋረጥነው አብረን የተማርነው። 6ኛ ዲግሪያችን ማለት ትችላለህ። እስኪ መረጃ አውጡ ብራዘር። ለምን አመሸህ? እንዴት ነህ? ለምን አመሸህ? ደስ ይላል። አንተን ዛሬ ከጨለማ ላወጣ አምሽቻለሁ።
እስካሁን መረጃ አውጣ። እስካሁን ስላወራው ነገር ትክክል አይደለም ብለህ ታምናለህ? ያወራሁት ነገር ስላመንኩ እኮ ነው መረጃ አውጣ ያልኩህ። ካመንክ ለምን መረጃ መጠየቅ አስፈለገ? ካመንክበት ማለት ነው። ነብዩ በእነኚህ ስላላመንኩ ነው። ስላላመንኩ ነው እንዴ? አሃ ስላላመንኩ ነው እንዴ? ውሸትን ስለሆነ የምታወራው። ሶሪ ስላመንኩ ነው ያልከኝ መሰለኝ። እሺ አልኩሽ። መልካም እሺ። ስላላመንኩ ነው። ጆሮ ችግር አለብህ? ይቅርታ። እሺ አንዳንዴ ያጋጥማል። ሶሪ። መልካም መሐመድ በስድስት ነገሮች ከሌሎች ነቢያቶች ይበልጣል ብሏል። የበላይ የሆነበት ሰምቻለሁ። ወሬ አታብዛ። መረጃ አውጣ። ዝም ብለው ወደ መረጃው። የበላይ የሆነበትን ልትነግረኝ ትችላለህ መሐመድ ከሌሎቹ? ይኸውልህ አሁን እኮ ቅድም እያወራህ እኔ እየሰማሁ ነበረ። ስለዚህ እስኪ መረጃ አለው ወይ ሰው ነው ዝም ብሎ ነው የሚቀደደው ብዬ አሰብኩና እስኪ መረጃውን አውጣ። እንደዚህ ብሏል ቃል በቃል ያለውን ነገር አሳየኝ ልልህ ነው የመጣሁት። ሌላ ጥያቄ ሳይሆን አሁን አንተ ስላወራኸው መጀመሪያ መረጃ እኔ ስላወራሁት መረጃ ሰጣለሁ፣ ችግር የለውም። ነገር ግን አንተ መሐመድ ከሌሎች መልእክተኞች በምን እንደሚበልጥ ታውቃለህ? እያወራህ እኮ ነው ብራዘር። አሁን አንተ ስላወራኸው መጀመሪያ መረጃ አሳየኝ እስኪ። ለምን መጀመሪያ አንተ ስህተት ነው ብለህ ታምናለህ? መሐመድ እኔ በሽብር ነው ከሌሎቹ ነቢያት የምበልጠው ማለት ስህተት ነው ብለህ ታምናለህ? ስህተት ነው። እንደዛ አላለ መሐመድ። አንዴ ክፈትልን ክርስቲያን አይ ሙስሊም 523 ላይ ላይ እንደዚህ ይላል ክርስቲያን ድምፅ አለ ግን ሐሰን አንተ ጋር ነው። ኦኬ እሺ እንቀጥል። ሳይ ሙስሊም 523 ላይ አቡ ሁሬራ እንደተረከው ያለ መልእክተኛ እንደተናገረው ይላል። ሶ መሐመድ ሲናገር ምን አለ? I have been given superiority over the other prophets. አንዴ respects. አንዴ ያቁም። ይቅርታ ነው መረጃ ሲመጣ መረጃ መጣ። ይቅርታ አንዴ ያቁምና ልናገር። ወደ መረጃ መጣ። መረጃ አንተ መረጃ መጣ። መረጃ ሲነበብ ደግሞ ጣልቃ ትግባ። ያው መረጃውን ነው ማዳመጥ ያለብን። ያ ምንድነው? ሐዲስን ለምን ወደ አማርኛ ቀይሮ ነው ያልኩት። አላዳመጥም አላልኩም። ይቀየርልሃል፣ ግን ሐዲስን በአማርኛ አስተርጉሙ። ከዛ በኋላ አንድ ሙስሊም አይኖርም። ሁሉም ጥርግ ብሎ ከእስልምና ይወጣል። በአማርኛ አስተርጉሙ። በአማርኛ እንዳለ አታውቁም እንዴ? ትራንስሌት አደርግልሃለሁ። ሐዲስ በአማርኛ ነው። እስኪ ሳይ ሙስሊም ተተርጉሟል በአማርኛ? የለም ሙስሊም ኧረ አልተተረጎመም። የት ነው ያላችሁት እናንተ ግን? ያልተተረጎመ ነገር የለም። አዳምጣው። ከጋይድ አሰሊን በስተቀር የተተረጎመ ሐዲስ የለም። አንብበው ክርስቲያን፣ ተርጉመው። ቅድሚያ ነው ቀይረው፣ ወደ አማርኛ ቀይርለት። እሺ ሰበብ አድርጎ ከመውጣቱ በፊት ቀይርለት። ኦኬ እሺ ምን ይላል? ከሌሎች ነቢያት በስድስት ጉዳዮች ላይ የበላይነት ተሰጥቶኛል አለ መሐመድ ሲናገር። አጠር ያሉ ግን ፍቺ ያላቸው ቃላት ተሰጥተውኛል። ማለትም መሐመድ አጭርና ግልጽ ተናጋሪ ነው ብለው ያምናሉ ሙስሊሞች። ሁለተኛ በሽብር እዚህ ጋር ቴረር ነው የሚለው ትራንስሌት ሲያደርግ ልክ አላደረጉም። ስለዚህ በሽብር ድል ነሺ ተደርጌ ተሹሜያለሁ ይላል። ብዝበዛ ተፈቅዶልኛል ወይም ደግሞ የጦር ዘረፋ ብለው የሚያምኑት ሙስሊሞች በእነዚህ ጉዳዮች ከሌሎች ነቢያቶች በላጭ ነኝ ብሎ ተናግሯል መሐመድ። ኦራይት ሁሴን ማይክን አንሳው። አሁን ማይክን አንሳው ሁሴን። ሁሴን ማይክን አንሳው፣ ሚዩት ነው። እስኪ ዝቅ አድርገው። እስኪ ከላይ አናቱን ርዕሱን ልየው። ከመጀመሪያ ዝቅ አድርገው ወደ ታች አሳየኝ። ያየው ነው። እሺ ትንሽ ከፍ ከፍ አማርኛውን አሳየኝ።
ሌላ ችግር የለውም። በድንጋጤ የሚለው ምን ብለህ ነው ያነበብከው? እሺ ቆይ አንዴ ጠብቅ። ሽብር ነው የሚለው ትርጉሙ። ሽብር ነው የሚለው የት አለ ሽብር የሚለው? ማንን ነው ያስደነገጠው? እኮ በድንጋጤ ምንድን ነው? ድንጋጤ ማለት ምርኮ ተፈቅዶልኛል ማለት ያው ምን መሰለህ፣ አሁን ምርኮ ተፈቅዶልኛል አለ። እሺ ምርኮ ምንድን ነው? እሺ እናንተ አእምሯችሁ ምን አለ? ምርኮ ማለት ምንድን ነው? ሁሴን ከሌሎቹ የሚለይበት በምንድን ነው? መሐመድ ምርኮ ይፈቀዳል። አዎ ምርኮ ተፈቅዶልኛል አለ። ለሌሎቹ አልተፈቀደም ማለት ነው። ሌሎቹ አይበዘብዙም እኮ አሁን ስለሌሎቹ ሳይሆን አሁን ሌሎቹ የሉም። አሁን እናንተ መሐመድን እየተቃወማችሁ ነው ያለ ስለሌለ አይደለም። አሁን አንተ ፕሊዝ ሁሴን ውድድሩ ከኔ ጋር አይደለም። ስለሌሎቹ አናወራም። እኔ ነብይ አይደለሁም። አንተ ከኔ ጋር ታወዳድረው ከነብያቶች ካለፉት ጋር ነው ታወዳድረው። ነብይ መስዬ ነው ላትቆጣዩ ቀስ ብዬ ላስረዳ። ዝም ብለህ ጫጫታ የምናደርገው እና አሁን አንተ ጠየቀኝ እኔ ላብራራ አይደል? እናንተ እኮ ተረድተዋል። ተረድተህ ሰዎቹን ምድረ ክርስቲያንን ያጭበረበርክ ነው። ወደ እስልምና እንደገቡ አስተዋጽኦ እያደረክ ነው። ጎበዝ መሐመድ ሚውታር። ግን አሁን እዚህ ጋር ምንድን ነው አሁን አንተ ያወራኸውና እዚህ የተጻፈው ነገር ምንድን ነው የሚያገናኘው ነገር? ኦኬ ምርኮ ተፈቅዶልኛል አለ። አሁን አንተ በጦርነት ላይ ሆነህ ጦርነት ላይ ጃሃር ላይ ሆነህ የማረከውን ነገር ይፈቀዳል። አዎ ትክክል ሁሴን አዳምጥሽ። ስለዚህ ሰዎችን በማሸበር ወይንም በማስደንገጥና ንብረታቸው በመበዝበዝ ለየትኛውም ያላደረጉት መሐመድ ነገር የለም። ይሄ ምርኮ ነው የሚለው። መመዝበዝ ማለት ምንድን ነው? የሰዎችን ሀቅ መቀማት ነው መበዝበዝ ማለት። አዳምጥ። ኦኬ አዳምጥ። የት አለ መበዝበዝ የሚል ነገር የለም እኮ እዚህ። አዳምጥ። እሺ ያንን ምርኮ ለሱ ብቻ ነው አይደል የተፈቀደው? የትኛውም ነብይ ግን የሰው ንብረት አይወስድም ነበረ ጦር ከፍቶ። አይው እንኳን ሌላ ቀርቶ አይደለም እኮ ጦርነት ላይ እንኳን ንብረት ቀርቶ አይደለም ህይወትም ይወሰዳል፣ ሰውም ይገደላል። ታውቃለህ? ጦርነት ላይ ስትሆን እንደዛ ሁሴን ንጽጽሩ አልገባህም ወይንም ገብቶኛል እኮ አንተ የምታወራው ሌላ የተጻፈው ሌላ ስለሆነ ነው። አዳምጥ። ሌሎች ነቢያቶች ያላደረጉት እኔ ብቻ ያደረጉት እኮ ነው የሚለው እኮ ነብይ። ንጽጽሩ ከኔ ጋር አይደለም። ሌሎቹ ያላደረጉት እሱ ብቻ ያደረጋቸው ናቸው እነኝ። ሌሎቹ ነቢያቶች አድርገዋል ወይ ነው እንደዚህ እያልኩ ያለሁት እኔ። ሌሎች ነቢያቶች ይህንን አድርገዋል በማስደንገጥና በማሸበር ወይንም ደግሞ በማስፈራራት ተዛ ገንዘባቸውን በመዝረፍ ወስደዋል ወይ ሌሎች ነቢያቶች? ጥያቄ እሱ ነው። ግልጽ እኮ ነው። አይ በጦርነት ላይ እንዲካሄዳል ይፈጠራል ካልከኝ፣ ስለዚህ ሌሎቹም አድርገውታል እያልከኝ ነው። ሌሎቹም ካደረጉት ደግሞ ሙሐመድ ዋሽቷል ማለት ነው። ሌሎቹም አድርገውታል ካልክ እስማማለሁ አለው። ሙሐመድ ግን ውሸታም ይሆናል ማለት ነው። ለሌሎቹ ያልተሰጣቸው ከነሱ የበላይነትን ያለኝ እኔ በዚህ የታገስኩ ነኝ፣ ለእኔ ነው የተሰጠው እያለ ነው እሱ። ሁሴን ግልጽ ከሆነለ ማይከን አንሳው ከኔ ጋር ታነጻጽረው። ንጽጽሩ ከነቢያቱ ጋር ሙሐመድ ከተናገረው ጋር ስለሆነ ማለት ነው። ስለ ሌሎቹ ነብያቶች አሁን እንዲህ ላይፈቀድላቸው ይችላል፣ ግን አሁን መሐመድ የተናገረው ነገር ትክክል ነው። ስለዚህ እሺ ኦራይት። ስለዚህ ለሌሎቹ ገባህ? አልተፈቀደም። እሱ ይሄንን ስለተፈቀደለት የበላይ እንዴት ሊያደርገው ይችላል? አዎ ጦርነት ላይ እሱ ጦርነት ላይ ከሆነ የማረከውን ገንዘብ ከጠላት እጅ የቀማውን መሳሪያ ንብረት ምናምን ሁሉን ነገር የመውሰድ ችሎታ አለው። አሁንም ቢሆን እንደዛ ነው። አሁንም ጦርነት ላይ ሆነ የማረከውን ነገር የግልህ ንብረት ታደርጋለህ። ስለዚህ መሐመድ ከኔ እኩል ነው ማለት ነው። ቴንክ ዩ ሉክ። አሁን እሱ እያመለጠ ያለው አልገባውም። ምሳሌ ነው ምሳሌ አትስ ካሁን በኋላ ምክንያቱም መሐመድ ከኔ ጋር ነው አሊያም እኩል ነው የሚሆነው። ከኔ የማይሻል ከኔ የማይበልጥ ነው ማለት ነው። አስተምሮትን በደንብ ካልተረዳ ቅድሚያ ተረዳ።
ለማንም ያልተሰጠ ከነቢያት እንኳን ምበልጠው በምንድን ነው አለ? እኔ ሰዎችን ማሸበር ወይም ማስደነግጥ ማስፈራራ ነኝ። ኦኬ፣ በዚህ የታገስኩ ነኝ። ኦኬ፣ ሌላኛው የሚበልጥበት ከነቢያቶቹ የሚበልጥበት ምንድን ነው? የጦር ዘረፋ ገንዘቦች ወይንም ደግሞ ምርኮ ይበልጥ ነው አለ። ከሌሎቹ የሚበልጥበት ከሆነ ለሌሎቹ አልተሰጠም ማለት ነው። ለሌሎቹም ለግለሰቦች እንኳን የተሰጠ ከሆነ ይህ ነገር ግን ምንድነው? እሱ ሙሐመድ እንኳን ነቢያትን ሊበልጥ እኔንም አይበልጥም፣ ከኔም እኩል ነው ማለት ነው። ትስማማለህ? አንተ ማነህ? አንተ ራስህን እንዴት ነው የምታስበው? አንተ ራስህን እኮ ከፍ አድርገህ እያሰብክ ነው። መጀመሪያ ለእውቀት አእምሮህን አዘጋጀው። በዝም ብለህ ሊሰልሙ ያሉትን ክርስቲያኖች ምናምን ጥርጣሬ ውስጥ በማስገባት ምናምን አሁን ራሱ ጦርነት ቢሆን እንደዛ የራስህን እምነት መጀመሪያ አጥና። ምንድነው የምታወራው? ራስህ እኮ ነህ። አሁን ራሱ እንደዛ ይደረጋል፣ ጦርነት ቢኖር እንደዚህ ትወስዳለህ ምናምን ብለህ የጀመርከው እኮ አንተ ነህ። ለዛ ነው ከእኔ እኩል ነው። ምሳሌ እኮ ነው የነገርኩህ እኔ ከአንተ እኩል ነው ማለት እንዴት ነው? ምሳሌውን ስትነግረኝ ታዲያ ምሳሌውን ተጠቅሜ እኔም ደግሞ ኦኬ ምሳሌ መሰረት ሙሐመድ ከኔ እኩል ነው ማለት ነው አልኩህ። ሙሐመድ ከኔ እኩል ነው ማለት አንተ ሙሐመድ የሰራውን ትሰራለህ? አንተ እኮ ምርጥ ከሃዲ ነህ ብራዘር፣ ራስህን እወቅ እንጂ አንተ እኮ የሥላሴን ነገር የማታውቅ ተረት አታውራ በእናትህ አለ። አሁንም አንተ እኮ ለራስህ ማለት ነው መሐመድ የሰራውን በነገራችን ላይ አንሰራም እኛ። መሐመድ የሰራውን የ6 ዓመት ልጅ እናንተ እኮ 3 አምላክ የምታመልኩ ፍጥሮች ናቸው። ልለጥፈው ትንሽ እኔ 1000 በላይ አካላት እንደምታመልክ አሳያለሁ። 3 አምላክ ነው የምናመልከው ብለን ያለበትን አንድ ማስረጃ አንጣልኝ። አንድ ብቻ 3 አማልክት ሆነች ነው የምናመልከው ብለን አንድ ጽሁፍ ማስረጃ አንጣልኝ መጽሐፍ ቅዱሳችን ላይ። እኔ ከ1000 በላይ አላህን እንደምታመልክ አሳያለሁ በደቂቃ ውስጥ ማለት ነው። ማይክራንስ ከ1000 በላይ የአላህን አካላት ቆጥረህ እንደማጨርስ አሳያለሁ በሰከንድ ውስጥ። ቦራ አይደለም የምጠይቅህን ጥያቄ ማስረጃ አንጣ። 3 አካላት ሚል ማስረጃ ጥያቄ ጠይቃለሁ ማለት ማስረጃ ታመጫለሽ። 3 አማልክት ሚል ወጥነስ ያሳያል። አዳምጠኝ እንጂ አዳምጠኝ። ለምን አዳምጣለሁ? ማስረጃውን ጥቀስ። ምን እሪ አትበል። ምን ነው ፈራ እንደ እሪ አትበል። መጀመሪያ አዳምጥ። ከስር ከመሆን በፊት እጠይቅሃለሁ መልስ። ማስረጃውን ጥቀስ። ወይንም 6ኛ ክፍል ኡስታዝ ጋር አዳምጠኝ። ጥያቄ እጠይቅሃለሁ መልስ። ራስህ ትረዳለህ። ማስረጃውን ጥቀስ። ይኸውልህ አዳምጠኝ። ዳም ስቶፒድ ኢዴት ምናምን የሚሉ ቃላቶችን አልጠቀምልህም። ለጊዜው ከስር ሆነ ተማር። ሎክ አዳምጥ። ያልተገጣጠመ ተፈታቶ የተጣለ አላህን እርሹ ላይ የተጎለተው በቂጡን በጭንቅላቱ የቆመውን ሂድና አምልክ። አላህ አንዱ በአንዱ ህልው የሆነ አካላት ነው ያሉት ወይንስ የተነጣጠለ ማታቀውን ስንት አካል አለው? እጅ አለው? ስንት እጅ አለው? 2 ቀኝ እጅ አለው? ተዛስ ግራ እጅ አለው? እንዳለ 5 ጣቶች አሉት። እነኛ እጆቹ ጣቶቹ ላይ የተገጣጠሙ ናቸው። አንድ ማስረጃ አታመጣልኝም። አንዱ በአንዱ ህልው የሆኑ ነው። አንድ ማስረጃ አታመጣልኝም። ኦኬ ጆይንት አላቸው። አንድ ማስረጃ አታመጣልኝም። ጆይንት ከሌላቸው ማንንም የማይመስሉት ሆነ እዛ ጋ 2 እጅ አለው፣ እዛ ጋ 2 እግር አለው፣ እዛ ጋ ጭንቅላት አካል የለውም፣ ሶሪ እዛ ጋ ባት አለው፣ እዛ ጋስ አይን አለው፣ እዛ ጋስ ጆሮ አለው። ስንት አካል እንደሆነ ግን አታውቅም። ጭንቅላት የሌለው አካል እያመለክ እኛ ቤት እንዳገባ። ጭንቅላት ያላችሁ ግቡ። ቶፒክ ላይ ፓራፍሬዝ አድርገው ክርስቲያን። ኦኬ ሙስሊም አመጣለሁ ብላለች። ነይ ሙስሊም አመጣለሁ ስላለች 3 አማልክት የሚል ክፈች እናሳየን። አብን ወልድን መንፈስ ቅዱስን ታምናላችሁ አይደል? ወሬ ታውሪ 3 አማልክት የሚል ማርያም የወለደችውን ወልድን ታመልከዋለህ ወይስ አታመልከው? ማስረጃ አምጪ ነው ያልኩሽ። ላስቆጥርህ ነው። ለብቻው ጌታ ለብቻው ጌታ መንፈስ ቅዱስ ለብቻው ጌታ አይደለ? እና 3 አይደለ እንዴ? ማስረጃ ክፈች። አንተ መጽሐፍ ቅዱስ ላይ በአካል አንድ ነው የሚሉ ነገር ታሳየኛለህ? ማስረጃ ክፈች። ወሬውን ተይና ማስረጃ ክፈች። አሁን እኔ መክፈት አልችልም፣ ግን አለ አብ ወልድ መንፈስ ቅዱስን የምትከተለው። ስሜታዊ አትሁኝ። ይሄ ጥያቄ ጠየቅሽው ባክፋየር ያደርግብሻል። አላህ በአካል አንድ ነው የሚል ሉክ አላህ በአካል አንድ ነው የሚል አይደለም። ከቁርአን ከሐዲስ አታመጭ። አንድ ነው
ቁል ሁወላሁ አሐድ አላህ አንድ ነው። ቆይ እሱ ተምን ላይ የተወሰደ መሰለሽ? እስማ እስራኤል ያህዌ ለሆኑ ያህዌ ካድ የሚለው ከዘዳግም ምዕራፍ 6 ላይ ቁጥር 5 የተወሰደ ነው። እሱ ስማ እስራኤል አምላካችን ያህዌ አንድ ነው የሚለው ከዛ የተወሰደ ስለሆነ እሱን ተይውና በአካል ነው ያልኩሽ። በምኑ አንድ ብዬ አልጠየኩሽም ገና። ስለዚህ ቁል ሁወላሁ አሐድ ስትይ በምኑ ነው አንዱ ብዬ ጠይቅሻለሁ። አላሁ አሐድ ማለት አንድ ማለት ሳይሆን ደግሞ አንዱ ማለት ነው። እሱንም አስተምርሻለሁ ቀጣይ። አሁን ግን በደንብ አስተዊ፣ በደንብ ስሚ፣ ጆሮሽን ተጠቀሚ። በደንብ እችን ተጠቀሚያትና አላህ አንድ ነው ስትይ በመለኮት ወይንስ በአካል ምኑ እንደሆነ ገና ምኑን ነው አንድ ብለሽ ምትዩ ስለምልሽ እኔ አሁን የጠየኩሽ ግን በመለኮት አይደለም። መለኮቱ ስንት እንደሆነ ስለማይታወቅ ምክንያቱም ባህሪያቶቹ የተለያዩ ስለሆኑ በባህሪያቱ ስሙን እናወጣለን ብላችሁ ስለምታምኑ አካልን በባህሪ እንጠራለን፣ ባህሪን በአካል እንጠራለን የሚል አስተምሮ ተረተረ ስላላችሁ እንደገና ደግሞ የተለያዩ ባህሪያት አሉት ብላችሁ ስለምታምኑ ባህሪ ከአካል ተነጥሎም ደግሞ ይኖራል የሚል ተረጋጋ። አንተም ከፍ አድርጌ እለጥፋለሁ። ተረጋጋ፣ ተዘጋጅና ጠብቅ። ይህንኑ ጥያቄ ጠይቄ እለጥፋለሁ። አሁን ፈጠና አድርጊና በአካል አንድ የሚለውን ክፈችልን። አንድ ብቻ አንድ ጥቅስ። ይህን አትቸኩል። የእሷን ጥያቄ አንተን ጠይቄ አዋርጄ እልካለሁ። ክፈቻው። አላህ በአካሉ አንድ ሚል እኔ ሌላ ስልክ ትርፍ የለኝም፣ ግን አላህ አንድ ነው። ጥቀሹ ጥቅሱን። በአካል አንድ ነው። ጥቀሽ ጥቅሱን። እንዴ ለነቢያችን ሰለላሁ ዐለይሂ ወሰለም በል አላህ አንድ ነው በል ብሏል። አይወልድም አይወለድም። ማን ጠየቀሽ? እኔ እወልዳለሁ አይወልድም ምን የጠየቅኩሽ? እኔ ለእርባታ እኮ አልፈለግኩትም። አላህ ለእርባታ አይሁዶችና የመጽሐፍቱ ባለቤቶች አላህ ሶስት ነው ይሉሃል። ለእነሱ በላቸው። ማን ጠየቀሽ? አትጩሂ። እጁ ነው አንድ፣ እግሩ ነው አንድ፣ ምኑ ነው አንድ? እኔ ለእርባታ አልፈለግኩትም። ይወልዳል። አዎ በቁርአን ላይ እጅ አለው፣ ግን እጁ ግን እንደኛ የሚመስል አይደለም፣ ከኛ ጋር የሚመስል አይደለም። ስለዚህ ጎበዝ ከኛ ጋር ካልመሰለ እጅ የተገጣጠመ ስለሆነ ፈጠርናቸው ሲል እንደ ሰውኛ አይደለም። የማን እጅ ይመስላል ብዬ ጠይቄያታለሁ። ወገን በራሱ ያላችሁ አመሳስለው የእኛን አይመስልም ትላለች። እኔ ጠይቄያለሁ የማን ይመስላል እጁ ብዬ። ጭንቅላቷ ውስጥ እጅ ስትል አይምሮዋ ላይ የመጣው ይሄ እጅ ነው። ስለዚህ ቶሎ ፈርታ የማንንም አይመስልም ትላለች። እጁ የእኛን የማይመስል ከሆነ ስለዚህ የተጋጠመ አይደለም ማለት ነው። ጆይንት የለውም። ስለዚህ እጁ እዛ ጋር ነው። ፍጡሩን መቼም አይመስልም። እኔ ማን ይመስላል ብዬ ጠየቅኩሽ። አታልቅሺ። በአካሉ አንድ አካል ጠቅሰሽ አንድ የሚል ተዘጋጅ። አረብኛ ስም ያለ በአካሉ አንድ የሚል ጥቀሽ። አንተ የተገረዘ አምላክ አይደለ የምታመልከው? ኢየሱስ ክርስቶስ ተገርዟል። እንግዲያውስ ዳም ስቱፒድ ኢዴት። አየሽ፣ አላህ የማይገረዝበት ምክንያት ፈናፍት ስለሆነ ነው። ምክንያቱም አላሁ ሰመድ ማለት ተፍሲር ኢብን አባስ ሲገልጸው ማስገቢያ ማስወጫ የሌለው ድፍን ብሎታል። አራዚ ደግሞ ይህንን ሲፈስር ምን ብሎ አስቀምጦላችኋል? አላህ እጅ፣ እግር፣ ባት፣ ፊት፣ አይን ካለው ወይን የወንድ ብልት አለው ወይን የሴት ብልት አለው። ሁለቱም የሉትም ከተባለ ግን ስልብ ነው ብሎ አራዚ ያስቀምጦታል። እግር ካጸደቅሽ፣ እጅ ካጸደቅሽ፣ አይን ካጸደቅሽ፣ ጆሮ ካጸደቅሽ፣ እነኝን የክፍለ አካላት በሙሉ ካጸደቅሽ ከሶስት አንዱ ነው የሚሆነው። አላህ ወይን የሴት ብልት አለው ወይን የወንድ ብልት አለው። አዳምጪ። ወይን የወንድ ብልት አለው። ሁለቱም ከሌሉት ግን አዳምጪ። እነኚህ ሁለቱም ከሌሉት ግን ምንድነው? ተራን ቁጭ ትል እናንተ ደግሞ ኦራይት መረጃ አለኝ ስላልክ አላህ በአካሉ አንድ ነው የሚል አንድ ጥቅስ ስለ ሱረቱል ኢኽላስ ነው የምንጫወተው። አንድ ክፈት። አላህ በአካሉ አንድ ነው የሚል አላሁ ሰመድ። እስማዕ ያ ረጁል ድፍን ማለት ነው። ሰመድ ማለት ክርስቲያን አዘጋጅልኝ። ኢብን አባስን ሙጃሂድን እነ ኢክሪማን አሳያለሁ። ሰመድ ማለት ድፍን ማለት ነው እንጂ በአካሉ አንድ ነው ማለት አይደለም። ማስረጃውን ምን ከኔ ጋር አልጨረስክም? ፈርተህ ነው? እችላለሁ ስላለ ወንድምሽ ለጥፈው እሱን። አሁን አላህ በአካሉ አንድ ነው የሚል አንድ ጥቅስ ብቻ ጥቀስ። አካሉ አንድ ነው። ክበት። አላህ አልዋሂዱል ቀሃር። አቡ ፈውዛን ፕሊዝ ማስረጃ በአካሉ
አካልን ጥቀስና። ምንድነው አካል ማለት? አካል ታጸድቃለህ? አላህ አካል አለው ብለህ ታምናለህ? ውጁህ የውመኢዝን ናዚራ ባት አለው አላህ? እዛን ቀን ያላን ፊት እናያለን። ባት አለው? እሺ አላህ ፊቱን አልጠየኩም። አዳምጥ። ባት አለው ወይ? ውጁህ የውመኢዝን ናዚራ። ወይ ያልጠየኩን አትመልስ። ከማ ቃለ ነቢዩ ዓለይሂ ሰላቱ ወሰላም የውመ ተረውነ ረበኩም ጌታችሁን። ያልጠየኩን አትመልስ። የዛን ዕለት የምታየው ፊቱን ሳይሆን ባቱን ነው። ስለዚህ ፊትን እና ያለን ጌታችን ምናምን የሚለውን ተውን እና ተረተረ መደበቁን። ባት አለው የለውም? ጠየቁን ብቻ መልስ። ማይክን አንሰር። እንደፈለገ የውመ ተረውነ ረበኩም ከማ ተረውነ አላህ ከማ ተረውነ ለይለተል ቀድር ጨረቃን እንደምታዩ ጌታችሁን ታውታላችሁ ብለዋል። እኔ ያልጠየኩን አትመልስ። አዎ ታዩታላችሁ። ጨረቃን አዳምጥ። ለአማኞች ብቻ ለኩፋሮች ይዘጋባቸዋል። አቡ ፈውዛን ፕሊዝ ሊስን። ለምን ትረብሻለህ? ተው ዛቶችና ተብታለን ቢላ ከይፍ ተረጋጋ። ያለምን ታናመሳስል አዳምጥ። ታናመሳስል ለምን መሰለህ? ወጥመድ ውስጥ ገብታ የሚባል ነገር የለም። ታናመሳስል ስለቸኮልክ ነው። እኔ ማንን ይመስላል ጥያቄ አይደለም። ማንን ይመስላል ጥያቄ ያለው አላህ አንድ ነሽ የምትለዋን ጥያቄ ላይ ነኝ ገና። ሎክ ማንንም አይመስል ከሆነ እህቶቼ በደንብ አስተውሉ። እዚህ ጋር ማንንም አይመስል ከሆነ እጆች ካሉት፣ ጣቶች ካሉት፣ እግር ካለው፣ ፊት ካለው፣ ሁለት እጅ ካለው ልስን አቡ ፎዛ መረጃ ክፈት። ለይሰ ከምስሊሂ የሚለው እሱ ከጾታ አንጻር ነው፣ ከጋብቻ አንጻር ነው። 42:11 ላይ የተጠቀሰው ማንንም አይመስልም የሚለው እናንተ ጥንድ ጥንድ ሆናችሁ ተፈጥራችኋል፣ ባልና ሚስት አላችሁ የሚል ነው። እዛው ጋር ሰሚው ተመልካች ነው ይላል። እኔ ሰማለሁ፣ አላህ ይሰማም። ደንቆሮ ነው። አሃ አላህ የሚሰማ ከሆነ እኔም ሰማለሁ። ስለዚህ ደንቆሮ ነው እሱ። እዛው ላይ ትርጉሙን አንተ ክፈተው፣ 42:11 ክፈተው። አሁን የጠቀሰውን እሱ ኤኒዌይስ እዛው ክፍል ላይ ይመታሃል። እኔ ጥያቄ አይደለም፣ ይሰማል አይሰማም ማን ይመስላል ጥያቄ አይደለም። ተረጋጋ እኮ እኔም ሰማለዋ። ስለዚህ አላህም ይሰማል ማለት ነው። ልዩነታችን ተሰማለህ፣ ግን የምሰማው እኔ ማወራህን ብቻ ነው። እሱም ደግሞ የሚሰማው እሱ ደግሞ ሁሉም የፈጠራቸውን ይሰማል። ማተር አያደርግም። እሱ የመጠን ጉዳይ ይሆናል። የመጠን ጉዳይ ይሆናል። የመጠን ጉዳይ አዳምጥ። እንደማይሰማ ደግሞ እኔ ከሌሊቱ 9 ሰዓት ላይ ገና መጥቶ እዚህ ቅርቢቱ ሰማይ መጥቶ እንደሚሰማ ደግሞ አሳያለሁኝ። እሱንም ደግሞ ገና ወሬ መልእክት ሄዶለት እንደሆነ ደግሞ አሳያለሁኝ። ማተር አያደርገንም። የመጀመሪያ ያነሳትን አርጉመንት ግን አዳምጥ። ቆይ መጀመሪያ ያነሳት አለች። አላህ በዛቱ ወጣ። አቡ ፈውዛን ተመለስና ናግባ ተመልሰ ና። የመጀመሪያውን ፖይንት እንዳንረሳት ነው። አላህ በአካሉ አንድ ነሽ ብለህ ስላልክ ማለት ነው። ከ1000 በላይ ቅጥልጥል የሆኑ የተገጣጠመ ከሆነ እኔን ይመጣዋል። ምክንያቱም 5 ጣት ካለው ጣቶቹ እጁ ላይ ከሆነ ምንድን አይመስልም። ቆይ ኡስታዝ እሺ አውራ። ኡስታዝ ነው። 5 ጣት ካለው ሎክ እጅ ካለው 5 ጣት ካለው አይመስልም የሚለው አይመጣም። አዳምጪ። እጅ ካለው 2 እጅ ካለው 5 ጣቶች ካሉት 2 አይን ካለው 2 ጆሮ ካለው 2 እግር ካለው ጆይንት ካላቸው ከተገጣጠመ ማንንም አይመስልም የሚለው ዜሮ ይገባል ማለት ነው። ማንንም ላይመስል የሚችለው ምንድነው? ጣቶቹ እዛ ጋር የተቀመጡ፣ እጁ እዛ ጋር የተቀመጠ፣ አይኑ እዛ ጋር ያለ፣ ጆሮ እዛ ጋር ያለ ከሆነ ብቻ ነው። እኛ ለዚህ ነው አንዱ በአንዱ ህልው ናቸው ብለን ነው እናምነው እኛ። ለዚህ ነው ክርስቶስ አብ በእኔ እንዳለ እኔም በአብ እንዳለው አታምኑ ምን ይላል? የአብ የባህሪ ህይወቱ መንፈስ ቅዱስ ነው። የወልድ የባህሪ ህይወቱ መንፈስ ቅዱስ ነው። አብ ለወልድና ለመንፈስ ቅዱስ የባህሪ ልባቸው ነው ብለን ነው የምናምነው። ቃል ለአብ የባህሪ ቃሉ ነው፣ ለመንፈስ ቅዱስም የባህሪ ቃሉ ነው ብለን ነው የምናምነው። አንዱ በአንዱ ህልው ናቸው ብለን ነው የምናምነው። የተነጣጠሉ የተበታተኑ አካላትን አይደለም እኛ። እነሱ ግን የተነጣጠሉ የተበታተኑ ከሆኑ አንድ ነው ብለው ምኑን ቆጥሮት ነው?
እንዳትጫወቱ ይህንን ጌም ነው የፊት ደግማችሁ። ስለዚህ አላህ እንትና ሶሪ እቺ የሚጠቅሷትን ጥቅስ 42:11 ላይ ያለችዋን እዚቹ እናፍርሳትና ወደ ቀድሞ ነገራችን እንመለስ። ሰማያትንና ምድርን ፈጣሪ ነው። ከነፍሳችሁ ሴቶችን ሎክ ሴቶችን የሚንቅና የሚሳደብ ክፍል ነው። በዚህ ክፍሉም ከነፍሶቻችሁ ሴቶችን ከቤት እንስሶችም አይነቶችን ይሄ በቅንፍ የከተቱት አጭበርባሪ ውሸታ መሆናቸውን ጠጋ አድርገን እናሳየው። ለሰው ጠጋ አድርገን እናሳየው። ወንዶችና ሴቶች ብለው ከተዋል። ቀጣፊ ወራዶች ስለሆኑ እንጂ አረብኛው ላይ የለም። አጭበርባሪዎች ስለሆኑ ነው። ከነፍሶቻችሁ ሴቶችን ሎክ ከነፍሶቻችሁ ሴቶችን የለውም ያልከውን ክፈት። የአረብኛውን አንብቤ እናሳየን እስቲ። ወንዶችና ሴቶች የሚለው የትኛው ቃል ነው? ያሳየን እስቲ ከቴ السماوات والأرض جعل لكم من أنفسكم أزواجا ومن እዚህ ጋር ስለምንድን ነው የሚያወራው? ቀጥል እስጢፋን። አዝዋጀው የተባሉት ለማን ነው? እሱ ለማንኛው ነው? ስለ ትዳር ነው እዚህ ጋር የሚያወራው፣ ስለ መጋባት። ማንን ለማን ለመዳር? ለወንዶቹ አይደለ? ወንዶችና ሴቶችን ወንዶችና ሴቶች አይልም እህታችን የሚለው ምንድን ነው? ከነፍሶቻችሁ ሴቶችን ከቤት እንስሶችም አይነቶችን ለእናንተ አደረግን። ምን እንስሳትን ጋር መድቦሽ እኩል አድርጎሽ ለወንድ የተመደብሽ እንስሳ ወንድና ሴትን መደበ፣ እንስሳትን መደበ። ወንድና ሴት ተመደበ። ለማን የተመደበው? ወንድና ሴት መጨረሻ የመጣ እኮ ነው። እንስሳትም ለእንስሳት ወንድም ሴትም። አዳምጭ ቆይ አዳምጭ። ማይሆን ነገር አታውራ። አዳምጭ። ይኸው ክፍል እኮ ይነግርሻል። ሰማያትና ምድርን ፈጣሪ ነው። ከነፍሶቻችሁ ሴቶችን አዳምጭ። ቆይ ልንጨርስ። ቶፒካችን ይሄ ስላልሆነ ዋናውን ቶፒክ እናፍርሰው። ሰማያትና ምድርን ፈጣሪ ነው። ከነፍሶቻችሁ የተባሉት እነማን ናቸው? እህታችን ሙስሊም ከነፍሶቻችሁ የተባለው ማለት ሴቶች። ጎበዝ። ከሴቶች ሴቶችን ነው የፈጠረው ማለት ነው። እኔ ከአዳም ቁጥር 10 ቁርአኑ ላይ ሄደልኝ። ቁጥር 10 ላይ ሄደልኝ። ስለምን እንደምናወራ ከላይ ነው። ከወንድ መስሎ የነበረ ሴት የተፈጠረችው ከሴቷ ሴት ነው ለካ የተፈጠረ። አዳም ሴት ነበር ማለት ነው። ፔሬዲያ ነበረ። ከነፍሶቻችሁ ሲልኩ አዳምጪ። ስለመጀመሪያው አፈጣጠር አዳምጪ። ከነፍሶቻችሁ ሴቶችን መልሶ ሴቶችን ሊል አይችልም። ከነፍሶቻችሁ ሴቶችን። እሺ፣ ከቤት እንስሶችስ አይነቶችን ለእናንተ አደረግንላችሁ። እህታችን ሙስሊም ተፍሲሮችሽን ሄደሽ ማየት ትችላለሽ። ከእንስሳት ጋር አንቺ ለወንድ የተፈጠርሽ መጠቀሚያ ነሽ። እውነት ነው ጎበዝ። ስለዚህ ከዛ በኋላ ቀጠለና ምን አለ? አዳምጪ፣ ዋና ቶፒክ ንግባ። አዳምጪሽ። በእርሱ ያበዛችኋል፣ የሚመስለው ምንም ነገር የለም፣ እርሱ ሰሚው ተመልካች ነው። እቺ የዘወትር ቴዎሎጂካቸውን የመሰረቱባት ትልቅ የሙስሊሞች ቴዎሎጂ እቺ ነች። በቃ እቺ ጥቅሶች አለች። በጣም የሚያሳፍረው በጣም አለ። ስለ እርሻ ስለ ምናምን ስለ ቁጥር 10 አዳምጪ። ትልቅ እንትን የተመሰረተው እዚህ ላይ ነው። የእነሱ ትልቁ ዶክተሪን የተመሰረተው እዚህ ጋር ነው። እኛ አላህ ማንን ይመስላል? ጥያቄያችን አዳምጪ። ስለዚህ ይህ ክፍል የገባው ለምንድን ነው? እሱ አላህ ሚስት የለውም ለማለት ነው። እርሱ የሚመስለው ምንም ነገር የለም የሚለው የገባው ለምንድን ነው? ጥንድ አይደለም ማለትም አጋር ሚስት የለውም ለማለት ነው እንጂ አንድ ነው ለማለት አይደለም። አንድ ሳይሆን አጋር ሳይሆን አምሳያ ሳይኖረው የተለያየ መኖር ስለሚቻል ስለሚሉ ነው ቁርአን የወረደው። አላህ ሚስት አለው ይላል እኮ ነው እያልኩሽ ነው። ችግር የለውም በቃ አላህ ሚስት የለውም። ስለዚህ እሱን ለማለት ነው። ነገር ግን እጁና እግሩ ሳይመሳሰሉ መኖር ይችላል። ጭንቅላቱና ፊቱ ሳይመሳሰል መኖር ይችላል።
ቶፒካችን እንደዛ ነው። ከኛ ጋር ስለመመሳሰል ከሆነ ግን እርሱ ሰሚው ነው ይላል። እኔ አልሰማም ማለት ነው። እየሰማሁሽ እኮ መልስ እየሰጠሁሽ ነው። እሱ ተመልካቹ ነው ይላል። እኔ አልመለከትም ማለት ነው። አሃ እሱ በደንብ ይመለከታል ይሆናል። ሳተላይቶች በደንብ ይመለከታሉ። እንደምታየውና አንተ እንደምትሰማው አይደለም እሱ የሚመለከተው የሚሰማው። ጉንዳንን እንደማየው አይደለም። ሁሉም ተመልካቹ ከሰውኛ ጋር አይደለም፣ አንድ አይነት አይደለም። እንስሳ ጅብ እኔ እንደማየው አይደለም የሚያየው። የሁሉም አስተያየት ይለያያል። ነገር ግን አይመለከትም ማለት አይደለም። ምንም ብርቅዬ እኮ አይደለም። እንስሳቶች እንኳን አስተያየታችን ይለያያል። ፕላስ ደግሞ ሾርት ሳይት እና ሎንግ ሳይት ያለብን አለን። አርቆ የሚመለከት አለ፣ አርቆ መመልከት ማይችል አለ። በቴሌስኮፕ ብትመለከች ብዙ ልታይ ትችያለሽ። ያለ እይታ ራሱ የተገደበ መሆኑን ማሳየት ስለምንችል ደግሞ ማለት ነው ሀዲስ ስላለ። ነገር ግን ግድብ አይደለም። አዳምጪ። ነገር ግን ምንድነው እሱ ዞሮ ዞሮ ዘሆል ያያልን እንኳን ብትይ ማተር አያደርግም። አይኑ ከጆሮ ጋር እንደዚህ የተገጣጠሙ ከሆኑ የፍጡር ባህሪ ነው ያለው ማለት ነው። አይኑ እዛ ጋ ነው፣ ጆሮ እዛ ጋ ነው ካልሽን ደግሞ አይኑና ጆሮ ይመሳሰላሉ ብለን እንጠይቅሻለን። አይመሳሰሉም ካልሽን አይኑ መለኮት ነው አይደለም ብለን እንጠይቅሻለን። መልሽ እስቲ። አይኑ መለኮት ነው አይደለም? የፈጣሪን አካል እንደዚህ ነው የምትለው ነገር አይደለም። የእሱ እይታም ሆነ መስማት ከኛ ጋር የሚያገናኘው ነገር የለም። ተገናኘ አልተገናኘ እኔ የጠየቅኩሽ አይኑ ከጆሮው ጋር የተያያዘ ነው ወይንስ ያልተያያዘ ብዬ ነው የጠየቅኩሽ። እሱን ፈጣሪን ያየው ሰው ስለሌለ እንትን አለ። ጎበዝ። ስለዚህ አላህን አንድ ነው ስትይ ካዳ አካላቱ የተገጣጠሙ ካልሆኑ ይሁኑ አይሁኑ ሳታይ እሱ ነግሮናል። ተገጣጥሟል ብሎሻል። አላህ አንድ ነው ተገጣጥሟል ብሎሻል። አካል ለምን የምትቆጥረው? አሁን አንተ አካል ለምን አይነ ምናምን ልትቆጥረው ማለት የማይገጣጠም ነገር እንትን አትበላ። አካል ለምን ትቆጥራለህ? ሙስሊም እህቴ ጎበዝ። አሁን ገብቶሻል። ሎጂኩ በደንብ ተረድተሻል። ራይት። እኔ የምፈልገው እዚች ጋር ብቻ ነው። ስሜትሽ ገብቶኛል። አሁን ሎክ እኔ አንድ ነኝ ስባል እጄ ከትከሻዬ ጋር ከፊቴ ጋር ከአይኔ ጋር የተገጣጠመ ስለሆነ አንድ ተብዬ እጠራለሁ። አንድ የተባልኩት አካላቶቼ ተነጣጥለው ለብቻ ስላልሆኑ ነው። አላህ ደግሞ ሁለት እጅ አለው፣ ሁለት ጆሮ አለው፣ አይን አለው፣ ከዛ ፊት አለው፣ ከዛ እግር አለው፣ ባት አለው፣ 5 ጣቶች አሉት። እነኚህ እኔ እጄ ላይ ጣቴ የተገጠመ ነው፣ ትከሻዬ ላይ ይሄ የተገጠመ ነው። እነኚህ ለየብቻ ከተነጣጠሉ አንድ ተብዬ ልጠራ አልችልም። እነኚህ ለየብቻ ተነጣጥለው ራሳቸው ሰልፍ ኤግዚስት ማድረግ የሚችሉ ከሆነ ህልውና ካላቸው በራሳቸው ማድረግ የሚችሉ እጄም እዛ ጋር ማድረግ የሚችል ከሆነ አንደኛውም እጄ እዛ ጋር ማድረግ የሚችል ከሆነ አንደኛው እግሬም እዛ ጋር ማድረግ የሚችል ከሆነ አንደኛው ባቴ እዛ ጋር መስማት ማየት ባቴ ራሱ የሚችል ከሆነ ማድረግ የሚችል ከሆነ ብዙ አካላቶች ራሳቸውን የቻሉ ማድረግ መስማት መናገር መሄድ የሚችሉ መፍጠር የሚችሉ ይሆናሉ ያላህም ማለት ነው። አይ አንድ ወጥ ከሆኑ ደግሞ ማንንም አይመስልም የሚለው ራሱ ያፈርሰዋል። ምክንያቱም እጁ በራሱ መስማት ይችላል ወይ? እጁ በራሱ ማየት ይችላል ወይ? እጁ በራሱ ማድረግ ይችላል ወይንስ ትዕዛዝ ከሌላ አካል ይፈልጋል? ሚሉትን ሲያመጣው የተገጣጠመ ከሆነ ደግሞ ወደ ፍጡር ይገባል ማለት ነው። ይሄንን ምላሻችሁ ምን ይሆናል? አናቅም ደግሞ እህታችን ሙስሊም የኔ ውድ የኔ ቆንጆ መልስ አይሆንም። ተግባባን? ምንም አልተግባባንም። ምንም ተግባብተናል። እና አንቺ ቅድም የጠየቅሽንን ልመልስልሽ በደንብ ስለተረዳሹ እናንተን። እኛ ጋር ግን ስንመጣ አብ ወልድ መንፈስ ቅዱስ 3 አካል ብለን ስናምን በደንብ አስቢ። አብ ወልድ መንፈስ ቅዱስ ብለን 3 አካል ብለን እናምናለን እኛ። በደንብ አስቢ። ስለዚህ ለአብ ለራሱ አካል አለው ብለን ስንል በኩነት ልብ ብለን አብን እናምናለን። መንፈስ ቅዱስን ደግሞ እስትንፋሰ እግዚአብሔር ወይንም ደግሞ ህልውናው የባህሪ ህይወቱ አምላካችን ህይወት አለው ብለን እናምናለን። ያ ህይወቱ የሆነ ሰዓት የጀመረ አይደለም፣ እንደኔና እንዳንቺ በሆነ ሰዓት የተፈጠረ አይደለም። ህይወቱን 2 ብለን እንጠራለን። አምላካችን ዲዳ አይደለም ብለን እናምናለን። ቃል አለው ብለን እናምናለን። ያ ቃሉን ደግሞ ምን ብለን እናምናለን? ልጅ ብለን እንጠራዋለን።
እሱን ሶስት ብለን በአካል ሶስት ብለን እንጠራለን እንጂ እንደዚህ እጅ እግር ባት የተገጣጠሙ ከዛ በኋላ ወይንም እንደዚህ ማንንም አይመስሉ ምናምን ማስረጃ አለ። በአካል ሶስት በመንፈስ አንድ ምናምን የምትሉት ነገር ማስረጃ አለ መጽሐፍ ቅዱስ ላይ አሳዩኝ። በሚገባ አስተምሮቱ አለ። አስተምሮቱ የሚገልጽ ነው። አካል አውጣልኝ። አካል ማለት ምንድነው? እሱ መጀመሪያ ደረጃ አካል ማለት መፍጠር ማድረግ የሚችል ማለት ነው። ስለዚህ ገና ዮሐንስ በወንጌሉ መጽሐፍ ሲጀምር ምን ብሎ ነው የጀመረው? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ ሁለት አካል እንዳለ ነገረ። በመጀመሪያ ማን አትሊስት ቃል አለ፣ ቃልም በእግዚአብሔር ዘንድ ነበር። ቃልም ማለት እግዚአብሔር ነበር አለን። ከዛስ ሁሉ በእርሱ እርሱ ተብሎ የሚጠራው ፐርሰን ለሆነ አካል ብቻ ነው። ያው ታውቂያለሽ ብዬ አስባለሁ። እንግሊዝኛም ላይ እንትን ካልሽ ኢት ምናምን ተብሎ ነው ለቃ ወይንም ደግሞ ግዑዝ ለሆኑ ነገሮች የሚሰጠው። እርሱ ተብሎ የተጠራው ማን ነው? ቃል ማለት ነው። ምን በእርሱ ሁሉ ተፈጠሩ። መፍጠር የሚችለው ደግሞ ማድረግ የሚችለው ፐርሰን የሆነ ነው፣ አካል ያለው። አካላዊ ማለት ማድረግ መፍጠር የሚችል ማለት ነው። ስለዚህ ቃል አንድ ብለሽ መቁጠር ትችያለሽ ማለት ነው። መዝሙረ ዳዊት ምዕራፍ 33 ቁጥር 6 እና 7 ሰማዮች በእግዚአብሔር ቃል እንዲሁም በአፉ እስትንፋስ እንደተፈጠሩ ይነገራል። ስለዚህ እግዚአብሔር እስትንፋስ አለው፣ ቃል አለው። ያ ቃሉ ማድረግ የሚችል ነው። ኢየሱስ ክርስቶስ ጌታ አለው፣ ፈጣሪ አለው። ኢየሱስ ክርስቶስ ጌታ አለው፣ ፈጣሪ አለው። ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው። ስለ ስጋ ስናወራ ግን አድነኝ ብሎ ሲለምን የነበረው እያለቀሰ ለማን ነው? ኢየሱስ ክርስቶስ። እሱ መዝሙረ ዳዊት ምዕራፍ 22 ወይም 1 ቁጥር 1 ላይ የሚገኝ የዳዊትን እንባን ያለቀሰልን። ምክንያቱም ክርስቶስ የመጣው ለእኔና ለአንቺ ካሳ ሊሆን ነው። ካሳ ማለት ተመጣጣኝ ዕዳሽን የሚከፍል ማለት ነው። የሰው ልጆች ያለቅሱ ነበረ። ምን አድነን፣ ናውረድ፣ ተሰቀል፣ አድነን እያሉ ያለቅሱ ነበረ። ስለዚህ ዳዊት መዝሙር ላይ አልቅሶ ነበረ። ይህንኑ በመስቀል ላይ ክርስቶስ ያለውን ዳዊት ያለቀሰውን ክርስቶስ አለቀሰና ለቅሷችንን ካሳ ቀረበልን ማለት ነው። ስለዚህ የዳዊት ለቅሶን ክርስቶስ በመስቀል ላይ ካሰን ማለት ነው። አሁን ወደ ቶፒኮ ብንመለስስ? እሺ፣ የመጨረሻ ጥያቄ፣ ኢየሱስ ክርስቶስ ሲነሳ ያየው ሐዋርያ አለ? ኢየሱስ ክርስቶስ ከሞት ሲነሳ መቃብር ፈንቅሎ ሲነሳ ያየው ሐዋርያ አለ? ተነስቶ እኮ ለሁሉም ታያቸው እኮ፣ ለአንዴም ብቻ ሳይሆን ደጋግመው ታያቸው እኮ። እጁንም ዳሰው ከመቃብሩ ሲወጣ ያየው ሰው አለ? ከመቃብሩ ሲወጣ ተቀብሮ በሶስተኛ ቀን ሲወጣ ፈንቅሎ የታየው ሳይወጣ ነው። መቃብሩ የታየው ከዛ በኋላ የታያቸው ሳይወጣ ነው ከመቃብር ማለት እንዴት ነው የምታስቢው? ከዛ በኋላ ከተነሳ በኋላ ያወጣ ታይቷል ወይ ነው? ከሱ ሳይወጣ መታየት ይችላል። ለምሳሌ ለሐዋርያቶቹ ታይቷል። ከዛ በኋላ ከመቃብሩ በኋላ ከ500 ለሚበልጡ ሰዎች ታይቷል። ከመቃብር ሳይወጣ ነው። ሐዋርያቶቹ እነማን ናቸው? ሐዋርያቶቹ እነማን ናቸው? በማስረጃ ይተካሳይ እኮ ማስረጃ እነማን ናቸው? እነ ሉቃስ እነማን ናቸው? እስቲ እሺ፣ ችግር የለውም አሳይሻለሁ። አንደኛ ቆሮንቶስ ምዕራፍ 15 እሺ አንድ ይችን ብቻ እንትን እንበልና ከቶፒካችን ግን በጣም ወጣን። እሺ አንደኛ ቆሮንቶስ ምዕራፍ 15 ሐዋርያ ጳውሎስ ምን ይላል? እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፍ የሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12 ይላል። ኬፋ ማን ነው? ጴጥሮስ የጌታ ደቀ መዝሙር፣ 12ቱ ሐዋርያት። ከዛ ደግሞ ለ12ቱ ሐዋርያት ታየ። ከዚያ በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል ብሎ ይናገራል። ይሄው ለ12 ሐዋርያት ታይቷል። መቃብሩ ሲወጣ ነው የፈለኩት እኮ። እህታችን እንዴት ነው ነገሩ? ከተቀበረበት ሲወጣ ያየው ማለት ነው። ሙስሊም ወይ መቀበሩን ተተማመንን፣ መውጣቱን አመንሽ አይደለ?
ወጥቶ አዩት አይደለ? ልክ መቃብሩ የሚጠብቁት የነበሩት እነሱ ሐዋርያቶቹ አይደሉም። ጠላትማ እኮ እንደውም በደንብ አስተውይ፣ ጠላት እንዳይነሳ ብለው ትልልቅ አለት ጭነውበት ነበረ። እንደውም ይሄ የሚሆንሽ ምንድነው? መቃብሩ ጋር ሐዋርያቶቹ ቢሆኑ እንትን ያሉት እንደውም አይ ያልተነሳውን ደበቁት እንትን አሉት ይባል ነበረ። በደንብ አስተውይ። ተነስቶ ግን የተወጋውን እንኳን ዮሐንስ ወንጌል ምዕራፍ 20 ላይ ቁጥር 28 ስትመለከቺ ናጎኔን እንኳን ይኸው የተወጋውን ይለዋል ማለት ነው። አወጡት እንዳትይ እንኳን ጠባቂዎቹን እንትን ብሎ፣ ምክንያቱም ጠባቂዎቹ ሐዋርያቶቹ ቢሆኑ አይ ደብቀውት ነው ዋሽተውት ነው ይባል ነበረ። አግኝተሽኛል ፖይንቴ? ጠባቂዎቹ እነሱ እንትን እንዳይባል እንደውም ጭራሽ ይሄ ተአምር ነው፣ ድንቅ ነው። በደንብ አስተውይ። ስለዚህ ለሐዋርያቶቹ ለሁሉም በኋላ እንደውም አስቀድማ እንኳን ያየችው ማንሽ ምን ያህል ክርስቶስ ፍቅር እንደሆነ፣ ፍቅር ብቻ ሳይሆን የሴቶች ምስክርነት በእስልምናው ሱራ በቀራ ላይ 282 ላይ ተቀባይነት የለውም። ሁለት ካልሆነሽ እሱም በንብረት በገንዘብ ኬዝ ላይ በዝሙትና ምናምን የሴት ምስክርነት ተቀባይነት የለውም። በእኛ ግን ኢየሱስ ክርስቶስ በ12 ዓመቱ ጠፍቶ ማርያም ተጨንቃ ለምንድን ነው የፈለገችው? መጽሐፍ ቅዱስ ላይ ነው። ለመጀመሪያ እንደውም ምስክርነቱም ለማርያም መግደላዊት ነች። ምስክርነቱን እንኳን የሰጣችው ይሄ የሚደንቅ ነው። ሴቶች ልኮሩ ይገባል። የጌታን ትንሣኤ እንኳን ማብሰር የምትችሉ ናችሁ ሴቶች። በዚህ መልስልኝ። ኢየሱስ በ12 ዓመቱ ጠፍቶባት ማርያም ለምን ተጨነቀች? እንዴት ጌታ ይጠፋል ብላ ታስባለች? ጌታ መሆኑን ወደ ቶፒኩ ይሄን መልስልኝ። እሺ እንማማርስ ማላውቀውን ብታጠራልኝስ? ወደ አራት ጥያቄ ነው ምናምን ተመለሰልሽ። ሙስሊም እህታችን ጥያቄ ካለሽ ደግሞ ጠይቂያለሽ። ጌታ ሲጠፋ እናት ትጨነቃለች እንዴ? ጌታ እኮ ተረጋጊ አንዴ፣ ችግር የለውም። ወደ ቶፒካችን ስንመለስ 4 ጥያቄ 3 ጥያቄ ተመልሶልሻል። መጨረሻ አካባቢ ደግሞ ከ5 ሰዓት በኋላ መጠየቅ ትችላለሽ። ሙሐመድ ከሌሎች ነቢያቶቹ የሚበልጠው በምንድን ነው ብለሽ ነው? ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከሌሎቹ ነብይ የሚለይበት ብዙ እንትኖች አሉት። የመጨረሻው ነብይ ነው። ሲቀጥል ደግሞ የውል ቂያማ ጊዜ ለኛ ሸፋ የሚሆኑ ነው። ሁሉም ነብያቶች የተሰጣቸውን በምድር ላይ ተጠቅመውታል፣ አድርገውታል። እና ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ግን ያን የቁረይሽ ህዝብን አጥፋልኝ ብሎ ለአላህ ሱብሃነሁ ወተዓላ መለመን ይችላል፣ መጸለይ ይችላል። ግን እሱ የኛ የዓለሙ እዝነት ነብይ የተላኩ ስለሆኑ የእዝነት ነብይ ስለሆኑ የውል ቂያማ ቀን ይዞልናል እና የውል ቂያማ ቀን ሸፋ ይሆኑናል። ሸፋ በመሆናቸው ከሌሎች ነብዮች ይለያቸዋል። በ6 ነገሮች ነብያችን ሰለላሁ ዐለይሂ ወሰለም አቤት በጣም ልቤን የነካውና አንጀቴን ያላወሰው የቁረይሽን ጣዖታውያንን አጥፋልኝ ብሎ መለመን ይችል ነበር ነው ያልሽው? እንደዛ ሲያሰቃያቸው አላጠፋቸውም እንዴ? ግን በምድር ያጠፋቸው በጦርነት እሱ ሌላ ነው። ሙስሊም ታሪኩን እንገርሽ ጊዜ ለሃይማኖት የተከፈለ ዋጋ ነው፣ ለእስልምና የተከፈለ ዋጋ ነው። ጦርነቱ ለብቻ ነው እንጂ ለአላህ ሱብሃነሁ ወተዓላ ዱዓ እሱ እንትን ብሎ ተናግሮ እንትን የተባለ የለም። በደንብ ታሪኩን ፈገግታ ሱና ነው። በእኛ ፈገግ በል ችግር የለውም። ብዙ እንዳስቁ ልባችሁ ይፈነዳና ትሞታላችሁ ብሏል ነብዩ። ሱና ብቻ ሳይሆን ትሞቻለሽ፣ አትሳቁ ብዙም ብሏል። ኤኒዌይስ በቃ የጀመርሽውን ጨርሽ፣ ላይ አላቋርጠሽ ጥሩ ጸባይ ስላለሽ በ6 ነገር ከሌሎች የሚበልጥበትን ይጅበት። አዎ ነቢያችን ሰለላሁ ዐለይሂ ወሰለም ጠፋብኝ። በ6 ነገር ከሌሎች የሚበልጥባቸውን ይጅበት። አንደኛ ሸፋ በሚሆኑን፣ ሁለተኛ ደግሞ ቆይ እያንዳንዱ ላይ እያየ ነው እንሂድ እስቲ። ሸፋ ቦታ ላይ ለዓለም የተላኩ ናቸው። የኛ ነብይ ሁሉም ነብያቶች ለየቦታው የተላኩ ናቸው እኮ። ለእስራኤልም ኢየሱስ ኢሳ እንደተላከው ሁሉም በየቦታ እንደተላኩት ነብያችን ለዓለም የተላኩ ናቸው። እሱን እንመጣበታለን። ሙስሊም እሱን እንመጣበታለን። ከሌሎቹ ነቢያት ይልቅ ሸፋ የሚሆነው እሱ ነው አይደለ?
አልሐምዱሊላህ ረቢል ዓለሚን። እሳቸው ናቸው ሸፋ የሚሆኑን። ሌሎቹ ነቢያቶች አልችል ብለው ወደ እሱ ነው የሚልኩት አይደለ? አዎ ሁሉም ነብያቶች ሲጠየቁ ነፍሴ ነፍሴ ነው የሚሉት። ነፍሴ ነፍሴ። እኔ እንትና አብርሃም ሲጠየቅ እኔ እኮ እንትን ብያለሁኝ ይላል። ኢብራሂም አለይሂ ሰላም ሲጠየቅ ሶስት ዋሽቻለሁ ይላል። ዋሽቻለሁ ይላል። ወደ ጣዖት እንሂድ ሲሉት እንትን ብሎ ስለ አሞኛል ምናምን ስላላቸው ዋሽቻለሁ፣ እኔ እንዴት ባላህ ፊት የምቀርበው ይላል። ጎበዝ። አዳም ደግሞ ኃጢአት ሰርቻለሁ፣ ዕፀ በለሷን በልቻለሁኝ ከገነት ሰርቻለሁ። ጎበዝ። አይዋ ጎበዝ። በደንብ እየተስማማን ነው። ሙሳ ደግሞ ሲጠየቅ ነፍስ አጥፍቼ አውቃለሁ ይላል። ስለዚህ ከኔ ይልቅ ኢሳ ይሻላል ይላል። ኢሳ ያላ ቃልና መንፈስ ነው፣ ወደሱ ሂዱ ይላል አይደለ? ሙሳ ኢሳ አለይሂ ሰላም ያላ ቃልና መንፈስ ፈጣሪ ነው። ኢሳ ላይ የተፈጠረ ሙስሊም ጎበዝ። ያላ ቃልና መንፈስ የተባለ ከኢሳ ውጪ በዚህ በነቢያት ሰንሰለት ውስጥ አንድ አለ? ምን አልክ? ምን አዳም ምን ተብሎ ተነገረ መሰለሽ? እዚህ ክፍል ላይ አዳምን በእጆቹ የሰራህ ተባለ። አንድ በይ። ከዛ አንተ በእጆችህ አላህ የሰራህ ነህ ሸፋ ሁንልን ሲሉት አይ ዕፀ በለስን በልቼ አጥፍቻለሁና ከኔ ይልቅ ወደ ኑህ ነው ይልካል። ኑህም እንደዛው አልችልም ብሎ ይልካል። ከዛ ወደ ኢብራሂምም ደግሞ ምን ተብሎ ይባላል? አንተ ያላ ጓደኛ ነህ ሸፋ ሁንልን ሲባል ዋሽቼ አውቃለሁ ይላል። ወደ ማን? ወደ ሙሳ ይልካል። ሙሳ ደግሞ ምን ይሉታል? አንተ ተውራትን አላህ በእጁ ጽፎ የሰጠ ሸፋ ሁንልን ሲባል አይ እኔ ነፍስ አጥፍቼ አውቃለሁ፣ ሰው ገድዬ አውቃለሁኝ። ስለዚህ ከኔ ይልቅ ያላ ቃሉና መንፈሱ ወደሆነው ወደ ኢሳ ሂዱ ይላል። ኢሳ አለይሂ ሰላም እኮ መልካለው እንደ ተወለደ ነው እኮ ማርያም በቃ በቃል የተወለደ ነው። ኩን ፈያኩን ፈያኩን የምትለው ለሁሉም ትሰጣለች። ኢሳ ግን ከሌሎቹ የሚለይበት በዚሁ ጥቅስ መሰረት ያላ ቃሉ እና መንፈሱ ነው አይደለ? ቃሉ ነው፣ በቃሉ ነው። ጎበዝ። ያላ ቃልና መንፈስ ፍጡር ነው? አረ የፈጣሪ ነገር ፍጡር ሊባል አይችልም። የፈጣሪ ነገር ፍጡር ሊባል አይችልም። ኢሳ ደግሞ ያላ ቃል ነው። ምንድን ነው ያልኩት? ደግሞ ጨረስን። ጎበዝ። አሁን ቀጣይ ሙስሊም ስለማዱ ነው። ሙስሊም ተገናኝተናል። አሁን ከዛ ኢሳ ሲጠየቅ ሸፋ ሁንልን ሲባል ኃጢአት ሰርቻለሁ የሚለው ስልጣኔ አይደለም ይላል። ስልጣኔ አይደለም ይላል። ኢሳ ላይ አንድ ኃጢአት ግን የለበትም ማለት ነው። ለምንድን ነው ያለው? ወደ ሙሐመድ ሂዱ፣ ሙሐመድ ያለፈውም መጪውም ኃጢአቱ ተደምስሶለታልና ወደ ሙሐመድ ሂዱ ይላቸዋል አይደለ? ኢሳ ሰለላሁ ዐለይሂ ወሰለም። አሁን አንድ ጥያቄ ጠይቅሻለሁ። ኢሳ አንድ ኃጢአቱን አልጠቀሰም፣ የለበትም። ምንድነው ብቻ ያለው? ወደ ሙሐመድ ሂዱ፣ ሙሐመድ ያለፈ ኃጢአቱን ተሰርዞ ስልጣኔ አይደለም ነው የሚለው። እውነት ለመናገር ኢሳ ስልጣኔ አይደለም ነው የሚለው። ያ ወደ ሙሐመድ ሂዱ አለ። ሙሐመድ ስልጣን ያገኘው ምንድነው? የቀድሞ ኃጢአቱ ስለተሰረዘለት ያለፈው ኃጢአቱ ስለሚሰረዝለት ነው አይደለ? የበላዩ ነው። በዚህ ምክንያት ለእናንተ ሸፋ ይሆንላችኋል አይደለ? አልሐምዱሊላህ። ሙስሊም በደንብ አስተውይ። አሁን እዚህ ጋር ምን ያህል ይሄ ነገር ስህተት እንደሆነ በደንብ አስተውይ። አንደኛ ደረጃ አላህ በነቢያቶቹ ላይ ኃጢአታቸውን ገና ይቅር አላላቸው። ማንን? አዳምን፣ ኖህን፣ ኢብራሂምን፣ ሙሳን ኃጢአታቸውን ይቅር ሳይላቸው ነው ያሉት። ይቅር ብሏቸዋል። ሁሉንም ይቅር ብሏቸዋል። ይቅር ካላቸውማ ከሙሐመድ እኩል ሊሆኑ ነበረ። ኃጢአት አለብን አንችልም ነው ያሉት። ፈርተው ነው እኮ። እንዴት ነው አላህ ፊት የምትቀርበው? ቆይ ስለዚህ ሙሐመድ አይን አውጣ ሊሆን ነው ማለት ነው። አንቺ ባልሹ ከሆነ ደግሞ ኃጢአት ሰርተናል፣ ስለዚህ ለዚህ ፖዚሽን አንመጥንም ይላሉ። አንድ ቅጠል በልቻ ቃለው አደም
ኃጢአት ሰርቼ ከገነት ወጥቻለሁ፣ ስለዚህ አላህ በጣም ተቆጥቶብኛል ይላሉ ማለት ነው። እንደዚያ ቀን ተቆጥቶ አያውቅም አላህ ይላሉ። በኃጢአታቸው ባደረጓት ያችን ይቅር ካላቸው አላህ ለምን እንደዛ መናደድ አስፈለገው? አደምን ይቅር አላለውም? ሙሳን ይቅር አላለውም? ኢብራሂምን ይቅር አላለውም? ሌላ ማን ነው? ኖህን ይቅር አላላቸውም ማለት ነው። ሙሐመድንስ ያለፈውንም ይቅር ብያለሁ መጪውንም ይቅር ብያለሁ ብሎ አስበለጠ ማለት ነው። ስለዚህ ነቢያቶች እንኳን በኃጢአት ውስጥ ነው ገና ያሉት ከሙሐመድ ውጭ ማለት ነው። በእናንተ ሎጂክ መሰረት ቆይ ትቀጥያለሽ። አንዴ ልጨርሰው። ሌላኛው ደግሞ ማን ነው? የኢሳ ነው። የኢሳ ጉዳይ ኢሳ ከነቢያቶቹ የሚለየው ያላ ቃልና መንፈስ ነው። አንድም ኃጢአት የለበትም። ነገር ግን ከሙሐመድ ለምንድን ነው ያነሰው? የሙሐመድ ኃጢአት ስለተሰረዘለት የሚመጣው ወደፊት የሚሰራው ኃጢአቱ ስለሚሰረዝለት ከኢሳ ያንሳል። ኢሳ ግን ምንም ኃጢአት ባለመስራቱ እንኳን ከሙሐመድ ያንሳል። ዲስ ኢዝ ኢስላሚክ ዲሌማ። ታችን በጣም ጥሩ። ለሁሉም ነብያቶች ምድር ላይ እስካሉ ድረስ ባጠፉት ጥፋታቸው አላህ ሱብሃነሁ ወተዓላ ለምነው ምህረትን አግኝተዋል። ግን የዛን የውልቅያማ ቀን ግን እንዴት አላህ ፊት እንቆማለን? እንደዚህ እኮ አድርገናል። ነብያቶች በጣም ንጹህ ስለሆኑ እነሱ እንዴት ያንን ወንጀል ሰርተን አላህ ፊት እንቀርባለን ብለው ነው ያንን አስታውሰው ነው እንትን ያሉት። ሙሳም ሆነ ሰው ገድያለሁ እንደዚህ ሆኛለሁ የሚሉት ያንን አስበው ነው። አንድ ፍሬ ስህተት ስላለባቸው ነው ሁሉም ቢሆኑ እንትን የማይሉት። ለዛ ነው እና ሁሉም ነብያቶች ወደ ሙሐመድ አንቺ ባልሽው መሰረት ኢሳ አለይሂ ሰላም ኦር ኢየሱስ ግን ያን ግን የሚለው ስልጣኔ አይደለም። ሙስሊም አንቺ ባልሽው መሰረት ከሆነ ሙሐመድ አይናውጣ ነው አያፍርም ማለት ነው በኃጢአቱ። ሙሐመድ የሰራው ኃጢአት የለም። ሙሐመድ ሰለላሁ ዐለይሂ ወሰለም ምድር ላይ እስካለ ምንም ኃጢአት አልሰራም። እሱ ጅብሪል አለይሂ ሰላም ከልብ ውስጥ የሆነ አውጥቷል። የጠቆረ ነገር አውጥቶ ሰይጣን አንተ ውስጥ የነበራት እቺ የምታክል ኃይል ናት ብሎ አውጥቶለታል። እሱ ቶፒክ ለእናንተ በጣም ዝገት ቶፒክ ነው። ገብተንበት አናቅም። ከገባንበት ከጀመርንበት እስልምናን ወደ መዲና እንመልሰዋለን። እሱ ቶፒክ እንደተቀደነ ይቀመጥ። ቆይ እሱ ቶፒክ እንደተቀደነ ይቀመጥ። በጣም አደገኛ ፋይል ነው እሱ። አትምዘዡ። አሁን የምጠይቅሽን ብቻ ትመልሻለሽ። ኃጢአታቸውን ይቅር ብሏቸዋል ብለሻል። ኦኬ ሙሐመድ ታዲያ ኃጢአቴን ይቅር በለኝ እያለ በቀን 100 ጊዜ የሚለምነው ለምንድን ነው? ለኛ ነው እሱ የሚለምንልን። ነብያችን ለኛ ነው፣ ለእሞቶቹ ነው። ኃጢአቴን እያለ ለእናንተ ነው። እኛ አሁን ሰዎች ልጆች ነን። እኛው ሰላታችን ስንሰግድ ራሱ እኮ እህዲና ሲራጠል ሙስታቂን እንላለን። ወደ ቀጥተኛው መንገድ ምራ እንላለን። ቀጥተኛው መንገድ ላይ ሳንሆን ቀርተን አይደለም። ግን አላህ ሱብሃነሁ ወተዓላ ፈለገ መንገዳችን እንዳያጠመምብን ነው። ወንጀላችንን ማርልን እንላለን። ለራሱ ምህረትን መለመኑ እንትን እንዲል ነው። ምህረትን ለምንድን ነው ማይለም? አንድ ጊዜ ግን በነገራችን ላይ ሙሐመድ በቀን 100 ጊዜ ለኃጢአቱ ምህረት ይለምናል። ቁርአን ላይም ደግሞ አላህ ምን ይለዋል? ለኃጢአት ምህረትን ለምን ይለዋል። ሙሐመድ ኃጢአት ሳይሰራ ነው አላህ ለኃጢአት ለምን የሚለው? ለነሱ ነው ያለፈውን ኃጢአት። ለምሳሌ ሱራ 42:52 ላይ አንተ መጽሐፉንም እምነቱንም የማታውቅ ነበር የሳትክ ነበር ካገኘንህ መራንህ ይለዋል። የሳተ ነበረ የተመራ ነው። አልሰራም። እነሱ የሰሩትን የሳት የተባለው እነሱ የሰሩትን ሙስሊም። ከዚህ ይልቅ እኔ በአንድ ጥቅስ መመታሽ አለ ኃጢአት እንደሰራ የሚያሳይ ማለት ነው። ፖይንት አይደለም ለጊዜው። ምንድን ነው? አሳየኝ ማስረጃ። ነቢያችን ሰለላሁ ዐለይሂ ወሰለም ኃጢአት የሰሩትን አሳየኝ ቃል በቃል። ችግር የለውም። እሱን ልተወውና ለጊዜው ለምን ትተዋለህ? አሳየኝ። የለማ ወንጀል አልሰሩም እሳቸው። ብዙም ወይም ማደርገው ነጥብ ሉስ ማደርገው ነጥብ ስለሌለ አንቺ ጋር አሁን ጥሩ ረናዊ ነህ አይደለ? ረናዊ ቆይ አሁን እዚህ ጋር እንደምትያዥ ስለማቅ ማለት ነው። ኃጢአታቸውን ሌሎቹ ይቅር ተብለዋል አልሻ። አላህ ኃጢአታቸውን ይቅር ባለባቸው ለምን የሚበሳጭባቸው ታዲያ? በእነሱ ላይ አልተበሳጨም። አላህ ሱብሃነሁ ወተዓላ የዛን ጊዜ ቁጣው በጣም እንትን ስለሆነ በእነሱ ላይ ብቻ እኮ አይደለም የተበሳጨው።
ግን ያ ሁላ ሰው ግን ፀሐይ ስንዝር በምትቀርብበት ሰዓት ላይ ሰው ነፍሴ ነፍሴ በሚልበት ሰዓት ላይ እነሱም ነፍሴ ነፍሴ ይላሉ። ምክንያቱም ያንን ወንጀል ስለሰሩ ያቺ ወንጀል አላህ ይማርላቸውን ወንጀል በማሰብ እንዴት እሱ ፊት እንቀርባለን ነው የሚሉት እንጂ አላህ ሱብሃነሁ ወተዓላ ሳይምርላቸው ቀርቶ አይደለም። እንደዛ ይልማ ክፍሉ ይሄኔ ቆንጆ እንደዛ እኮ ሳይሆን የሚለው እንደ ዛሬ ተናዶብኝ አያውቅም፣ ምክንያቱም እንደዚህ ኃጢአት በመስራት ነው የሚሉት። አዎ እንደው ተናዶብኝ አይሉም እንዴ? ተናዶብኝ አይሉም ለራሳቸው። ያሳይሽስ እዚህ ጋር 42 በዋሪን ክፈተው። ተናዶ ነው ሜቢ ትራንስሌት ሲደረግ እንትን ብሎ ይሆናል እኮ ተናደደ። እሺ መሐመድ ላይስ አልተናደደም? ተቆጥቶ አያውቅም። ተቆጥቶ መሐመድ ሰለላሁ ዐለይሂ ወሰለም እኮ እንዴት ነው የሚናደድባቸው? የኛ ያለሙ የእዝነት ነብይ የተላኩ ወይ በእናትህ ቁርአን ከፍቼ ላሳያት እንዴ? እንዴት ነው የምትለው? ቆይ 47 ተናዶብኝ ሳይሆን ተቆጥቶ አያውቅም። እንደ ዛሬ አላህ ሱብሃነሁ ወተዓላ ተናዶብኝ አይልም። ሁሉም እንዴ እናንተ ለምን ማታሳዩኝ? ቆይ ኢየሱስ ክርስቶስ ፈጣሪ ነኝ አምልኩኝ ብሏል እንዴ? ግን እሺ ሱራ ሙሐመድ ቁጥር 19 ላይ ምን ይላል መሰለሽ? እነሆ ከአላህ ሌላ አምላክ አለመኖሩን እወቅ፣ ስለ ስህተትህም እንዲሁም ለምዕመናንም ምህረት ለምን ይላል። ስለዚህ ስለ ስህተትህ ሙሐመድ ባይሳሳት ነው አላህ ለምን የሚለው ለስህተቱ? ኖ እዚህ ጋር እንዴት ነው እንተ አማርኛ ከስንተኛ ክፍል ነው ያቋረጥከው ክርስቲያን? እነሆ ከአላህ ሌላ አምላክ አለመኖሩ ነው ወገ ቀጥ ያንብቢው ቀጥ ስህተትም ለምዕመናንም ምህረትን ለምን አላህም መዛወሪያችሁን መርጊያችሁንም ያውቃል። ኦፍኮርስ ቁርአን አልተሳሳተም፣ እውነት ነው እዚህ ጋር ያወጣሁ ነገር ግን ስለ ስህተትህም ሚለው ከላይ ያለውን ካጥልኝ። እሺ ቁጥር 18 አላህ ዋሽቶ ነው። በቃ አልተሳሳተም፣ አላህ ዋሽቶ ነው። ሰዓቲቱንም ድንገትንም የምትመጣባቸውንም መሆኑን እንጂ ይጠባበቃሉ። ምልክቶቿም በእርግጥ መጥተዋል። በመጣቻቸውም ጊዜ ማስታወሳቸውን ለእርሱ እንዴት ይጠቅማቸዋል? እሺ ከዛ ላይ ደግሞ እንደዛ ላይ ስህተትህም እኮ የሚለው ኖ ነቢያት ስለሎስም ተሳስተው አያውቁም። አላህ ሱብሃነሁ ወተዓላ አልተሳሳተም። ሱረቱ ዱሃን ክፈተው አንዴ። ሱረቱ ዱሃ ላይ ቁጥር 7 ወይም 6 ላይ ይደግመዋል። ድገመው አንዴ 93 አካባቢ። አላህ ነው እንጂ የሚሳሳተው ሙሐመድ አይሳሳትም፣ መቼም አይሳሳትም። አላህ ሱብሃነሁ ወተዓላ አይሳሳትም። ስርዓት ያዘ እዚህ ጋር እችን አንብቢያት እስቲ። የሳትም ሆነ አገኘህ መራህም። ሙሐመድ አልተሳሳተም መቼም። የሳትክም ነው እንዴ? የሳትክም ሆነ አገኘህ መራህ እንደ አላህ ሱብሃነሁ ወተዓላ ነው ቀጥተኛውን መንገድ የመራው። እንደ ተሳስቶ ነበር እንዴ ሙሐመድ? የሳትክም ማለት በቃ እንደኛ ኖርማል እንትን ነበረ፣ ኖርማል ነበረ። ከዛ በኋላ ወደ ቀጥተኛው ነብይ ያደረገው ከውስጡ ያለውን ነገር አውጥቶ ሰይጣን እሱ ልብ ላይ ያለችውን ነገር አውጥቶ ቀጥተኛውን መንገድ እንትን አለው። የልቡን ያወጣው ታሪኩ እሱ አስቸጋሪ ስለሆነ ይቅርብሽ። እሱን ደግመሽ አትጥቀሽው ብዬሻለሁ። የሳተው መቼ ነው? የሳትክም ስቷል አልሳተም ሙሐመድ? እዚህ ጋር እኮ አገላለ እንዴት ነው አማርኛ የምትረዱት እንዴ? ምን አይነት አካሄድ ወስደህ ሆነ አንተ የሳትክም ሲለው በምን ገለጽኩ? በምን አየኸው? እኔ እንደዚህ ብዬ ነው አየሁት። እንደዚህ ብዬ ክርስቲያን ሲከፍተው አየሁትና የሳትክም ሆነ አገኘ መራህም ይላል። አንድ አካል የሳትክ ነበርክ ተመራህ ከተባለ ውጪዝ አስቀድሞ ነብይ ያደረኩ ነው። ነብይ ያደረኩ ለማለት ነው። ነብይ ያደረኩ አይደለም። ሙስሊም ከእውነት ጋር ትጋፈጪ፣ ከእውነት ጋር ትጋፈጪ፣ ከውሸት ጋር ትጣመሪ። እውነትን ያዥ፣ እውነትን መሰረት አድርጊ። እውነት አርነት ያወጣል ይላል መጽሐፍ ቅዱስ። ስለዚህ ግልጽ ነው እና እንዳልኩሽ ከስድስቱ አንዱ ክርስቲያን እስከሚመጣ ድረስ ሙሐመድ ጂዚያ ተፈቅዶለታል አይደለ?
ከሌሎች ነቢያት የሚለይበት የጦር ዘረፋዎች ለሱ ስለተፈቀደ ነው አለ። አዎ እና ይህንን ንብረት መዝረፍ የበላይ ከነቢያት ለመሆን ምክንያት እንትን ይሆናል ማለት ነው። ትልቅነት መስፈርት ነው ገንዘብ መውሰድ፣ በጦር ዘርፈሽ ምናምን ንብረት መውሰድ። በእንደሱ አይነት አይደለም እሱ ጋር ሄደው እሱ ሀዲስ ጀምር ዳኢፍ ነው። በቃኝ እስክትይ ሀዲስ ብቻ ሳይሆን ቁርአን እሰጥሻለሁ። ሙስሊም ከቡሃሪ እሰጥሻለሁ፣ ከሙስሊም እሰጥሻለሁ፣ ከቁርአን ደግምሻለሁ። ዳኢፍ ነው የሚለው አያዋጣሽም። እውነትን ተጋፈጪ። ምክንያቱም ለምን መሰለሽ በ6 ነገር እበልጣለሁ ያለበት ላይ ነው። ምንድን ያለው? አንዱ በዝርፊያ በጦር ንብረት ዝርፊያ ለእኔ የተፈቀደ ነው ለሌሎች ያልተሰጡት ብሏል። አሁን የኔ ጥያቄ ኦኬ፣ በዝርፊያ ንብረቶችን ሌሎቹ ማያደርጉት ለሱ ብቻ የተሰጠ ከሆነ ንብረት መውሰድ የበላይነት ከነብይ ያደርጋል እንዴ? ማለት እንደ ትልቅ የእምነት መገለጫ ተደርጎ እንዴት ይቆጠራል? እንደው እንደ አንድ ሽፍታ ወንበዴ ይቆጠራል እንጂ ጦር እየከፈተ ከዛ ንብረታቸውን መውሰድ ትልቅ ጀብዱ ተደርጎ ከነቢያቶች ልዩ ነኝ እኔ ከነሱ የምበልጥበት ነው ተብሎ እንዴት ይጎረርበታል? እስከ ቅያማ ቀን። ያው አሁን በሰለጠነው ዘመን ላይ ሆነ ስታስቢው ይሄ እኮ ያለፈበት ነው። ሰለላሁ ዐለይሂ ወሰለም የወሰዱትም ንብረት የሰው የለም። እሱ ማስረጃ አለ። ባሳይሽ ሱረቱ ዳሃ ላይ ደሃም ሆነ አገኘ አከበረህም የሚለው የከበረው በጦር ዘረፋ ገንዘብ መሆኑን ባሳይሽስ። ማን ነው የከበረው? ማን የከበረው? መሐመድ የቲም ነበር አይደል? መሐመድ እናትም አባትም የለውም። የቲም ነበርክ፣ አነሳ። ደሃ ሆነ አገኘ አከበረ። የከበረው ደግሞ አስቀድሞ በከድጃ ገንዘብ ከዛ በዘረፋ ለእናንተ መንፈቀደላችሁ ብዙ ምርኮች አሉላችሁ። ሱረቱ ኒሳ የምሬን ነው። ማስረጃ አውጣ እስኪ፣ ማስረጃ አውጣ። ከኪስ ምንም አይሰራልህም። ኦኬ፣ አንድ የክርስቲያን ኔትወርክ በከዲጃ ገንዘብ ነው ነብዩ መሐመድ ሀብታም የሆኑ የሚል ነገር አሳየኝ። ቃል መክፈት ትችላለህ? ተገለጠ በስጋ ቃል ስጋ። እኛም ደንግጠናል። እንዴት ነው ያዋጣል እንዳረው ኦልራይት ሎክ ኦኬ፣ አንዴ እንትን በለው ሱራ 93 ቁጥር 8 አንዴ እንትን በለው። ደሃም ሆነ አገኘህ አከበረህም። አነበብሽው? ደሃም ሆነ አገኘህ አከበረህም። መሐመድ ደሃ ነበር አልነበረም? ድሃ ከብሯል አልከበረም? ነቢይ አድርጎ ክብሮታል። በምንድን ነው የከበረው እህታችን? ነቢይ አድርጎ ነቢይ ሆኖ። ኦኬ፣ የጦር ዘረፋ ገንዘቦችን ይወስዳል አይወስድም? ይህን ሀዲስ እኔ አላውቀውም። ስለዚህ ማብራር አልችልም። አላሁ አለም። አላሁ አለም። የነቢያችን ሰለላሁ ዐለይሂ ወሰለም እና የአላህ አንድም ወስዶ አያውቅም። ከላይ ያለውን ክፈትልኝ። ከላይ እስኪ ከላይ አንድ አንቀጽ ወደ ላይ ሄዱ። ቁጥር 1 እኮ ነው የከፈት ነው እህታችን። ሱረቱን ምንድን ነው? ሱረቱን ምን ላይ ነው? አንፈል ዘረፋዎች ምዕራፍ፣ ዘራፊዎች ምዕራፍ። ቀደም ያልኩሽን ደግሞ ላሳይሽ። ክርስቲያን አንብበው። በከድጃ እንደነበረ ያስቀድሙ ነው። አንብበው ተፍሲሩ ነው ይሄ። ተፍሲሩ እንደበልላትና ቀጥል። ደሃም ሆነን አገኘንህ መራንህም ወይም ደግሞ አበለጸግንህ የሚለውን ምን ይላል? and he said did not he find you o Muhammad poor with the whales of ከድጃ በከድጃ ንብረት ጸግነህ ይላል። ከድጃ እኮ ራሷ ናት ጠይቃቸው እኮ ያገቧት እኮ ነብያችን ጠይቀዋት እኮ አይደለም እኮ ከድጃን ያገቧት። እሺ መሐመድ ከድጃን ከመግባት በፊት ገንዘብ ወይ ለእሷ ገንዘብ ብሎ እንዳልሆነ የምታውቀው ከድጃ ናቸው ነብያችን ነው። እሺ አንዴ
እናታችን ከዲጃ መሐመድ ከዲጃን ከማግባት በፊት ድሃ ነበር፣ በከዲጃ ገንዘብ በለጸገ። ከዛ በኋላ ደግሞ በጦር ዘረፋ የሚለው ተፍሲር አልጃላላይን and did not he find you needy poor መጎዳዳት ምዕራፍን ያመጣው መጎዳዳትን ስለሚያከብር ነው። አዎ ኖ መከብር አይደለም። ፍርላላዚ አቁም መጎዳዳትን አክብሮ ማለት ኖ ያከብራል አለ አላቸው። ሁሉም ምክንያት የሐሜተኞች ምዕራፍ አለ። ሐሜትን ስለሚያከብር ነው። አላህ ስለሚገልጽ ነው። ውስጡ ስለዛ ስለሚያወራ ነው። ስለሚያከብር ነው። ሐሜትን ስለዛ ነገር ስለሚያወራ ነው። ሙስሊም ሐሜት ስለሚያከብር ነው። አላህ ኖ ፖለቲካ አትስራ። እንደዛ አላልኩም። ስለሚያከብር ነው። የመጎዳዳት አሁን መጎዳዳትን ያከብራል። የፍቺ ምዕራፍ ፍቺን ያከብራል። ማክበር ማውገዝ አይደለም። እዚህ ጋር ለተሳቶቹ ለምሳሌ መናፍቅነትን ያከብራል ማለት ነው። አንቺ ባልሽ ምዕራፍ እናንተ ላይ አለ አይደለ? አምጪዋ ክፈችው ምዕራፍ ሚል እናንተ ክፈቱ። ጠፍቶብኝ ነው እኔ እንዴ ፈልጊው። ወላሂ ለመዶሻም አለ የቅማልም አለ እናንተ ላይ እንዴ። ቅማል በእስልምና በግ እንደሚታረድላት ታውቂያለሽ? ቅማል ካለብሽ በግ ማረድ አለብሽ ታውቂያለሽ? መብቷ ነው። ስለዚህ ቅማል እኛ ጋር አክብሯት ሳይሆን በፈርዖን ላይ በእንትኖች ላይ ተምች የመጣባቸው ነው እሱ። እናንተ ጋር ግን ቅማል ካለችብሽ ምንድነው የምትደረገው? ሎክ ለምሳሌ ነብይሽ ቅማል ነበረበት አይደለ? ሱነን አቢ ዳውድ 30:80 ላይ እሱ ዘይነብ ቀጨም ታደርግለታለች። ለተከታዮቹ ግን ምን ብሎ አዘዘ? እስቲ አውጣ እስቲ እሱን ደግሞ ለተከታዮቹ ግን ምን ብሎ ነበር ያዘዘው መሰለሽ? ተከታዮቹን በግ ወይንም ላም ረዱላት ለቅማል ብሎ ነው ያዘዘው። አንቺ አሁን ቅማል ብታገኝ ገለሽ ትጥያታለሽ ወይ? ርዕሱን ቀየር። ርዕስ ሽፍታ አድርገናል። ተመለስ ክርስቲያን። ርዕስ በጣም ሽፍታ አደረገ። ቶፒካችን እንመለስ። ጠየቁ ርዕስ አንቀይርም ትላላችሁ። ኢየሱስ ፈጣሪ ነኝ ያለ ቦታ አንድ ቦታ ስለ አንተና ሙስሊም አንድ ጊዜና ሄለን ማውራት ፈልገው ነገር አለ እያለች ነው። ሜቢ ድል ከሰጣችኋት ሄለን ቀጥይ። እሺ ካዲ ፖለቲካ ትሰራለች። አንዴ እዛ ቤት ትመጣለች፣ እንደዚህ እየመጣ ታይታ አትሳደቢያ። ወጣች። በቃ አሁን ወጣለች ይመስለኛል። ሄለን አልወጣች? ወጥቻለሁ። በጌታ ነኝ። እግዚአብሔር ይመስገን። የድንግል ማርያም ልጅ የተመሰገነ ይሁን። እንዴት ነበረ? እኔ ሄለን እነግርሻለሁ። አንቺ በእንትናችን እንደምንጸድቅ እኮ በደንብ እነግርሻለሁ። በብላችሁ ጸድቃላችሁ። በቃሽ ነው የምትጸድቂው። እኔ መጥፎ ነገር መናገር አልፈልግም። ይቅርታ። የወጣሁበት በመጀመሪያ የጋኔል ምዕራፍ አለ። ጋኔል የሚባል ወንድማችን ብለን የምናምነው። ሲቀጥል ደግሞ አንዲት ሴት የፈለገች ጥሩ ብትሆን በጣም ብዙ መልካም ነገሮች ቢኖራት እንዴት ነው እኔ አይምሮ ስላለኝ ማሰብ ስለምችል ጥሩ ነገር ባረግ ባሌን ካላስደስትኩ ሲኦል ነው የምወረወረው። አየሽ፣ እኔ ለባሌ የተቀመጥኩ እቃ ነኝ ማለት ነው።
ገብቶሻል አይደለ? እቃ ነኝ፣ ክብር የሚሰጠኝ እቃ ነኝ። ለሴት ልጅ ክብር አላት ካለ ደግሞ ለሴት ልጅ ምዕራፍ ተሰጥቷታል፣ ምዕራፍ ተጠቅሶላታል ካለ ጋኔንም ተሰጥቶታል። ያ መልእክተኛ ተብሎ የሚላላከው መልአኩ ገብርኤል ምንድን ነው? መልአኩ ገብርኤል አንድ ምዕራፍ የለውም፣ ይህን ሁሉ መልእክት እያመጣ ማለት ነው። ጋኔል ግን ምዕራፍ አለው፣ ሁሉም ነገር ተሰጥቶታል። እንደውም ነብያችን ሚስት የለውም አይደለም አላህ ሚስት የለውም ሁላ እያለ ይናገራል። ለምን? የእግዚአብሔር ልጅ የተባለው ኢየሱስ ክርስቶስ ስለሆነ። እኔ በመጀመሪያ የእስልምና የተቀበልኩበት ምክንያት ስላሴ በብሉይ ኪዳን የለም በሚል ነው እና ደግሞ በገድላትና በአንዳንድ ነገሮች ምክንያት ነው። ግን እዛ ጋ ገብቼ ግን ትክክለኛ ማሰብ የሚችል አይምሮ ስላለኝ አልተቀበልኩትም። ምክንያቱም አስባለሁ፣ ጭንቅላት አለ፣ ጎዶሎ አይደለሁም። ጎዶሎ ብሎ ግን ጠቅሶኛል እዛ ጋ። ለዚህ ልጅ የተዋረደች እንደሆነች ጎዶሎ ብሏል። ብታይ አየሽ፣ አንዲት ሴት የፈለገ ነገር ጥሩ ነገር ብታረግ፣ ንስሐ ብትገባ፣ የፈለገ ነገር ብታረግ ባሏን ካላስደሰተች ጀሃንም ትገባለች። እቃ ነኝ እንዴ እኔ አይምሮ አለኝ። ጎዶሎ መሆን ስለማልፈልግ አይምሮ አለኝ። መጽሐፍ ቅዱስ በጣም አክብሮኛል፣ እንቁ አድርጎኛል፣ ውድ አድርጎኛል፣ ሳላከበረሽ መጽሐፍ ወርቅ አድርጎኛል። ወርቅ ልባም ሴት በጣም ዋጋዋ እንቁ ናት። ሀሳቦቹን ሙስሊም መልሰሽ ታወራለሽ። እስኪ እሱ አሁን ሀሳቧን ኢንተርፕሬት ታደርጊ። ገብቶሻል አይደለም? እኔ ግን ፖለቲካ ልሰራ አይደለም፣ ህይወቴ ነው። ገብቶሻል? ህይወቴ ነው። ጀስት እኔ ምንም ፖለቲካ የምሰራበት ምክንያት የለም። ግን እዛ ጋር የሚያጸድቀኝ ምን ነው? ለባሌ የእሱ ፍላጎት ስለማኔ እቃ ነኝ እንዴ? ከዛ ደግሞ የሆነ ቦታ እሱ ያስቀምጠኝና እሱ 2-3 ሚስት አግብቶ ይመጣና ከዛ በኋላ እሄዳለሁ ወደ ባልሽ የት ሄደ ሲሉኝ ወደ ሚስቶቹ ሄደ። ትንሽ ላይምሮ አይከብድም? አይሰቀጥጥም? ሲቀጥል እቃ ቤት ውስጥ እሱ ሆዴን ስለሞላ አቅራት ስላሟላ የሆነ ነገር ስላመጣልኝ ባሌ መሆን አይችልም። ምህረቶች ሄለን ይቅርታ ነው። እንዴት ነው ማለት ልታውቂ ቻልሽው? መጀመሪያ ስትገቢ እንዴት ገባሽ? ከዛስ ደግሞ እንድትወጪ ምን ምክንያት ሆነሽ? እና ደግሞ ያው ክርስትና ላይ የነበረሽ ጥያቄ እንዴት ነው? እሱን እስኪ ገለጭልን። መጀመሪያውን ከእስልምና የወጣሽበትን ተመልሰሽ ወደ ክርስትና የመጣሽበትን እሱን እስኪ ንገሪኝ። እሺ፣ በመጀመሪያ እኔ ከክርስትና የወጣሁት በብሉይ ኪዳን ስላሴ አይታወቅም፣ አብ ወልድ መንፈስ ቅዱስ አይታወቅም፣ እንደዛ ብዬ ነው። ሁለተኛ ነገር ደግሞ አንዳንድ ገድላቶች ላይ ደግሞ ብዙ ጊዜ ጥያቄ ነበረኝና በእነሱ ምክንያት ነው። ከዛ አንዳንድ መምህራኖችን ደግሞ በጎኔ የነበሩትን ጠይቄያለሁኝ ከመውጣቴም በፊትም ማለት ነው፣ በፊትም። ከዛ ግን እነሱ አይጠየቅም እንደዚህ ነው አሉኝ። ኦኬ ብዬ ብዙ አልተጋፋቸውም። ስለዚህ እንደዚህ ለምን ይሉኛል ብዬ ወደ እስልምና ሃይማኖት ጥያቄ ጠየቅኩኝ። ማስረጃም አልጠየቅኩም። ትልቁ ስህተት እሱ ነው። እስልምናን ተቀበልኩኝ። ከዛ እያልኩ እንዳለ የጋኔን ምዕራፍ ጋኔን ወንድማቸው እኔ ጋኔን ወንድሜ ነው ብዬ አልቀበልም አልኩኝ። ካልተቀበልሽ ደግሞ ትከፍሪያለሽ አለኝ። እሺ አልኩ። ሌሎች ደግሞ በነገራችን ላይ ብዙ ወንድሞች አሉ በጣም የማከብራቸው የምወዳቸው ብዙ ነገሮች እንዳቅ ያደረጉኝ። ላውራ እሷ ላወራችሁ መልስ መስጠኔ። አዎ አንድ ሰው የሚጸድቀው እንዴት ነው? እና ደግሞ እሺ አንድ ታሪክ በጣም ልቤን መስጦት። ከዛ ከሄድሽ በኋላ እነዚህ አስተምህሮቶች መጀመሪያ አልተማርሽም ነበር? ወደ እስልምና ስትሄጂ ጋኔን ወንድምሽ እንደሆነ አልተማርሽም? ከዛስ በኋላ አውቀሽስ
ጠይቀሽ ነበር ወይ? ከዛ በኋላ ካወቅሽ በኋላ ታወቅሽና ከዛስ በኋላ ሙስሊሞች ከጠይቅ ጥያቄ ያቀርበሽ ነበረ? አዎ ዳጊና ሄለንን ለፖለቲካ ነው የላካቻቸው። እውነቱን ለመነጋገር ወይኔ ይቺ ልጅ አንቺ ዝም ማለታችን እንዴ? ስለ ነገር እኮ ነው እያወራሽ ያለሽው እኮ። ትክክል ነኝ ያወራሁት ነገር ውሸት ከሆነ በማስረጃ ሳይሻል ውሸት ከሆነ ያወራሁት ነገር ሁሉ በማስረጃ ሳይሻል ወራሽ ነገር መልስ አለኝ። እኔ ደግሞ ላውራሽ ሌላ ታሪክ ውስጥ ምን ትሳሪ አዳምጪኝ። ከዛ በኋላ እንትን ትያለሽ። ተረጋጊ። በጣም ይደብራል። ተረጋጊ። አጋንንት እንዳለሽ ቤት አይቼሻለሁ። በጣም አጋንንት ወንድም አለ። አጋንንት ወንድም አለኝ ይላል። ወንድም ብቻ ሳይሆን ወሲብ እንደሚያደርግሽ ነው ያሳይሻለሁ። ወሲብ እንደሚያደርግሽ ስለ ጂኒ ማለት አይደለም የምታወሪው? አጋንንት ማለት ጂኒ ማለት በአማርኛ ጂኒ ይወርዳለሁ ወይ ማታውቁ ይወርዳሉ። እናንተንም አዳምጠው ሙስሊም አጋንንት ማለት ጂኒ ማለት ነው። ልዩነት የላቸው። ተረጋጊ። አጋንንት ጂኒ እኮ ከሰይጣን የሚለይ ነው እኮ የራሱ የሆነ መርጠያ ሰጠው ነው ጂኒ። ተረጋጊ። መንፈሱ አሁን ጂኒው መንፈስ ነው እየረበሽሽ ያለው። አጋንንትና ጂኒ ልዩነት የላቸው። እሺ ከስሩኝ በቃ ስጨርስ ትመጫለሽ። ቀጤና እሺ ላሽ እነሱንና እርግጠኛ ሆነሽ ነው ወይ አጋንንት ወንድም እንዳለሽ እርግጠኛ ስትሆኝ ነው ወደ ክርስትና የመጣሽው? ክርስትና ላይ ስትመጪስ ጥያቄሽ ተመለሰልሽ በሚለው እሱን ባጭሩ ብታብራሩ ይለንጂ። እሺ አቋረጠችን እና ሁሉንም ጠይቄያለሁ። የጠየኩት ጥያቄ ደግሞ አጋንንት ወንድም አለን ወይ? ከዛ ስል ያመኑት ወንድሞቻችን ናቸው፣ ያላመኑት ደግሞ ወንድሞቻችን አይደሉም አሉ ማለት ነው። ስለዚህ እኛ ክርስቲያኖችን ካፊር ከሃዲ የምንላቸው ስላላመኑ ነው። ያመኑት ጂኒዎች ወንድሞቻችን ከሆኑ ክርስቲያኖችን ወንድሞቻችን ማለት አንችልም። ስለዚህ ያመኑት ጂኒ ወንድሜ ከሆነ ከጎን ያለው ክርስቲያን ግን ወንድሜ ማለት አልችልም። ለምን? ስላላመነ። ሲቀጥል ደግሞ ከዛው ላይ ደግሞ የጠየቁት ጥያቄ የጂኒ አፈጣጠሩ የተለየ ነው። በጂኒ ምክንያት አይደለም እንዴ ከገነት የተባረረ ነው? እንዴት እሱ ወንድማችን ይሆናል? እኔ ህሊና ስላለኝ የተለያየ ሰው ጋር ጠይቄያለሁኝ። መልሴንም በሪከርድም በሁሉም ነገር ማሳየት እችላለሁ። እና ደግሞ አንድ በጣም ልብ የሚነካ ታሪክ ነገሩኝ። በጣም ልብ ይነካል። እና ታሪኩ እኔ ኢየሱስ ክርስቶስ ሆይ ምን ውስጥ ነው የገባሁት ይቅር በላይ ብዬ ያለቀስኩበት ፓርት ነው። አንድ ሴት ዝሙት ትሰራና ወደ ነብዩ ሄዳ ምን ትለዋለች? ዝሙት ሰርቻለሁ ትለዋለች። ታሪኩን አጠራ አድርጌ ልንገራችሁ እና ያቺ ሴት ዝሙቷን በአጋጣሚ አርግዛ ስለነበር ስትወልጂ ነይ ይሏታል ማለት ነው። ከዛ በኋላ እሽትልና ልትወልድ ትሄዳለች። ከዛ ከወለደች በኋላ ደግሞ መጣች። ስትመጣ ደግሞ ልጅየው ጡቱን እስኪጨርስ ድረስ እንትን ብለሽ ነይ ይሏታል። ልጅየው ጡቱን ይጨርስ 3 ዓመት እስኪሞላው። ከዛ 3 ዓመት ሲሆኑ ወደ እነሱ ትሄዳለች፣ ወደ ነብዩ ማለት ነው። ከዛ ሴትዮዋን በአርደው አይደለም ቅጥቅጥ አድርገው ነው የገደሏት። ቅጥቅጥ አድርገው ማለት ነው። ኢየሱስ ክርስቶስ ግን ምንድን ነው ያደረገው? ማርያም መቅደላዊ ዝሙት ሰርታ ስትመጣ ምንድን ነው ያላቸው? ያን ፓርት ትዝ አለኝ። ምን አይነት መሐሪ ኢየሱስ ክርስቶስ ምን አይነት መሐሪ ምን አይነት ይቅር ባይ እንደሆነ
የዛን ሰዓት ራሱ ተረዳኝ እና እኔ ቃላት የለኝም። ከአይምሮ በላይ ነው ሁሉም ነገር። እሺ ስለዚህ እንኳን ወደ ቤቱ መጣሽ። አሁን ያለሽበት አቋም ወደ ክርስትና ተመልሻለሁ እያልሽ ነው አይደል? እንዴት ነው ጥያቄዎችሽ ተመልሰው ነው? እሱን እንትን በይና ጠቅላላ አድርገሽ መልዕክት በዛው አስተላልፊና እንስካ። ጥያቄዎቼ በደንብ ተመልሰውልኛል። ከብሉይ ኪዳንም የሥላሴን አንድነት ሶስትነት በደንብ ተረድቻለሁ። በደንብ ጥያቄዎቼ ተመልሰውልኛል። ተውሂድን ተምረሽ ነበር? ሶሪ ተውሂድን ተምረሽ ነበር? እንኳን ተውሂድ ጋር እኮ የሚያደርስ አይምሮ ሲኖርክ ነው ችላ የምትደርሰው። እሺ ተውሂድ በስንት እንደሚከፈል አስተምረሽ ነበር? በመጀመሪያ ምንም አስተምሮ የለም። ሻሃዳ ብቻ ነው የያዝኩት። ጥያቄ ጠየኩት፣ መልሰት ሻሃዳ ያዝኩት። ጣቴን ሰጣሁኝ፣ ገባሁኝ ማለት ነው። እስልምና እንደዛ ነው። በእውቀት የምትመሩት አለም ድንቁርና ነው የምንላችሁ እኮ ለዚህ ነው። ዳጊ ያላት እዛ ላይ ንገማት እስኪ። እስልምና እንዴት ነበረ? ምን ነበር ያልከው? ዳጊ ያላት አለ። ከዳጊ በላይ ምሁር የለም ነበር። የዛሬ ዓመት አካባቢ ከዳጊ በላይ ምሁር የለም ነበረ በእስልምናው። እድሉን ከሰጣችሁኝ እስቲ አንድ መልስ ልስጠት ለልጅቷ። እና ዳጊ ድራማ ለመስራት ነው ያለችው። አሁን ልጅቷ አይ ቲንክ አይታለች ቪዲዮን እና 6000 ሰው ነው በኮሜንት ማሻአላ ዳጊ ወደ እስልምና መጥቷል ተብሎ እንደዚህ ያሉት እና አሁን ደግሞ ዳጊ ድራማ ለመስራት ነው የምትለው ነገር በጣም ያሳዝናል። እና ምንድነው እሱ አሁን አይ ቲንክ ያለችው አረብ ሀገር ነው ግን እንደ እስልምና ወይም እንደማም ያስተምሮ ሴት ልጅ ብቻዋን ከተወሰነ ኪሎ ሜትር ውጪ ብቻዋን ማይሄድ አትችልም። ግን እሱ አረብ ሀገር አቋርጣ ነው የሄደችው። ስለዚህ ኢማሜን ሱና አልተከተለችም እሷ ሙስሊም አይደለችም። አሁን እሷ እንደማም ያስተምረው እንደ መሐመድ አስተምሮ እሷ ሙስሊም አይደለችም። የመሐመድን ቂጥ አለች። ከተወሰነ ኪሎ ሜትር ውጪ ሴት ልጅ ብቻዋን ማሄድ እንደማትችል መሐመድ በደንብ አስተምሯል። ስለዚህ እሷ ደግሞ የመሐመድን ቂጥ ካፊር ናት እኮ እሷ ነው በምን ሞራል ነው ዳጊ ድራማ ለመስራት ነው የገባው የምትለው? ስለዚህ ድራማ ለመስራት አይደለም ሳላቅ ነው የገባሁት። ተረድቼ ደግሞ ወጣሁት። እኔ የማንም ተረት ለምን እንደሚከተለው አይምሮ ያለኝ ገና እኔ ልጅ ነኝ። ስለዚህ ድራማ ለመስራት አይደለም የገባሁት እና ይማቻችሁ። እንትን ታኝቻለሁ ብዙ ማውራት እንትን አልተመቸኝም። የዛሬ ዓመት ነው ያስተምራለሁ ዳጊ ምሁር የለም በቃ የሆነ አሁን ስሜ ማናልከው ያለው ልጅ አይነት ሳፍ ዳጊንም እንደዛ ነበረ። የዛሬ ዓመት ላይ እንደ ዳጊ ምሁር የለም ነበረ። ይወጣሉ ማክሲመም ዓመት ነው ይፈጅባቸው ብያቸዋለሁ። ነገር ቆየች ሄለን ምን ያህል ጊዜ ቆየሽ? አይ ሄለን ምን ያህል ጊዜ ቆየሽ? እኔ ቆየሁት አይ ቲንክ 3 ወር ምናምን ነው 3 ወር 4 ወር ከዛ በላይ ልቆይ አልቻልኩም። ጥያቄ ጠየቅኩ። አርፈሽ ተማሪ ለምን ትጠይቂያለሽ? ለምን ትያለሽ? ሰው የት ነው የተፈጠረው አይታወቅም። የት ነው የተፈጠረው የት ቦታ አይታወቅም። እንደውም ለምን ትጠይቂያለሽ? አንቺ የምትድኝበት መንገድ እምድነውማ የባሌን ፍላጎት ስሞላ ነው። ምንም እንትን የለውም። ኤኒዌይስ እምድነው እኮ የባል ፍላጎት ሳሟላ ብቻ እንደቃ የእሱን ፍላጎት ሳሟላ ነው። አስተምረን ክርስትናን የምናስቀበል እኛ ብቻ ነን። ባለፈው እያቸዋለሁ 10 ቢወስዱ እኛም 4 ከወሰድን በቂያችን ነው። 4 ሰው ክርስቲያን ካደረግን ከእስልምና እነሱ 10 ሰው ሙስሊም ቢያደርጉ በ3 ወር ውስጥ በትንሹ 4ቱ ይወጣሉ። በ3 ወር ውስጥ በ6 ወር ውስጥ 2 ይወጣሉ። በአመት ውስጥ የተቀሩት ይወጣሉ። ሚስት በሚስትነት ሄደች ብቻ ለጥቅም ብላ ካልሆነ መስተቀር ማለት ነው። እሷም ልጅ ወልዳ ራሱ ትወጣለች። እንደዛ የሚሆነው እውነታው ያ ነው። አንዳንድ ዘገምተኞች ካልሆኑ በስተቀር ጤናማ አይምሮ ያለው እዛ ውስጥ እንደማይቆይ እናውቃለን። ኤኒዌይስ ሴቶች ተማሩ። ትምህርት ወሳኝ ነገር ነው። ዝም ብላችሁ የተነገራችሁ ነገር ሁሉ እውነት አይደለም። እስልምና ከልት ነው፣ ስተት ነው፣ ተረት ተረት ነው። ቢገቡ እናወጣቸዋለን። እኛ ጋር የገቡት ግን
ከኛ የመውጣት ቻንሳቸው በጣም ሬር ነው። 10 ብናመጣ ሚኒመም 9ን እናጸናቸዋለን። ቀጥቅጠን ጊዜ ፈይተን ስለምናስተምር እና መሰረት ሰርተን ስለምናስቀጥል ማለት ነው። እዛ ግን ጣትን እንዲመቀሰር ብቻ የሚጠበቅብህ። ምክንያቱም እስልምና የእውቀት ሳይሆን የድንቁርና ሃይማኖት ስለሆነ ልክ ሲወጡ ድራማ ሰሩብን አሏ። እነኛውን ያያቸዋቸው ናቸው። ፖለቲካ የሰሩባቸው እንዳለ ወጥተውባቸዋል። አሁን ከቁጥጥራቸው በላይ ስለሆነባቸው አሁን ምንድነው ያደረጉት? እፎይ ይገደል፣ እፎይ ይታሰር፣ እፎይ ይወቀጥ፣ እንደዚህ የሚሉ ዘመቻ ጀምረውብናል። አሁን ቶፒኩን አልረሳነውም ወገን። ካልተመቻችሁ ዩቱብ ላይ ማዳመጥ ትችላላችሁ ሌሎች ፕሮግራሞችን። ስለዚህ የዛሬ ዓመት ሲጮሁት እንደነበረው እንደ አዲስ አሁን እንደዚህ ሆኑ ኃይለኛ ዘመቻ ከፍተውብናል። በተደራጀ ሁኔታ ማለት ነው። ገብቷቸዋል። እነሱ አጭበርብረው አታለው የወሰዳቸውን ልጆች 90% አስመልሰናቸዋል። እስልምና ውስጥ ማንም ጤናማ አይምሮ ያለው እንደማይቆይ ጠንቅቆ ሰው እንዲረዳ አድርገናቸዋል። ተሳስቶ ተጭበርብሮ ሊገባ ይችላል ሰው። ሲያውቅ ሲረዳ ግን ተመልሶ ይወጣል ማለት ነው። ተመልሶ ይወጣል። ይሄንም ማሳየት ስለቻል ተስፋ ቆርጠዋል። ደሞዝ እየከፈሏቸው ቤት አስቀምጠዋቸው አዲስ አበባ ሲያስተምሯቸው የነበሩትን እንኳን ኃይለኛ ገንዘብ እየከፈሉ ማቴሪያል አሟልተውላቸው ስልክ ደጋግመው የገዙላቸው ጭምር ወስደንባቸዋል። ደሞዝ እየከፈሏቸው ቤት ኪራይ ይዘውላቸው የሚያደርጉትን እንኳን ነጠቅናቸው። የዓመት 2 ዓመት ያቆያቸውን እንኳን ወሰድንባቸው ማለት ነው። ትልቅ ኪሳራ ውስጥ ነው የከተትናቸው። ስንት ወጪ ያወጡባቸውም ማለት ነው። ለፖለቲካ ሊጠቀሙባቸው ያሰቧቸውን ነጠቅናቸው። በጣም እርር ብለዋል ማለት ነው። እና እንደዛ ነው። እነሱ ደግሞ እኛ ጋር ያመጣናቸውን ለፖለቲካ አይደለም የምንፈልጋቸው፣ ህይወታቸው እንዲድን ነው። ልዩነታችን ያ ነው። ለዛ ነው አሁን በጣም ስለተበሳጩ ካያችኋቸው እንደ አዲስ እፎይ ይገደል፣ ይታሰር፣ ይፈለጥ፣ ይቆረጥ የሚል ዘመቻ የከፈቱት ከዛ አንጻር ነው። እና እንደዛ ነው። እናንተ ሰዎች ሄለን አልጨረሽም? ኦኬ ጨርሻለሁ። እኔ ለሁሉም የማስተላልፈው ነገር የሰው ልጅ ውድ የሆነ በክርስቶስ ኢየሱስ ደም የተገዛ ውድ ፍጡር እንደሆነ በደንብ በህይወት የተረድቻለሁ እና እኔ ሁላችሁንም የማይገባችሁ ቦታ አትገኙ። ምክንያቱም በቃ በክርስቶስ ደም የተገዛን ውድ ፍጡሮች ነን። ምክንያቱም ይህ ድህነት መዳን ምናምን የሚባለው ነገር ይናፍቃችኋል። እንደውም አንድ ጊዜ ላይ እያወራን ነው እና አግቢኝ ምናምን ይለንቅ እኔ እባክህ ትዳር ምናምን አልፈልግም፣ ማግባት አልፈልግም፣ በምድርም አልፈልግም የሚል መልስ ሰጠው። ከዛ አይ ብትሞችም እኮ በሰማይ አይቀርልሽም አለኝ እና እንደዚህ አይነት አስተምሮት ስትሞቱ በሰማይ ቤት ሴክስ ምናምን ነገር ከዛ የጸዳ ኢየሱስ ክርስቶስ እና ክብር ምስጋና ይግባው ለሁሉም ነገር ማለት ነው። እና ደግሞ ቤተሰቦቼ እነ ቃል ሁላችሁም ከጎኔ የነበራችሁ እውነቱን እንድረዳ ስላደረጋችሁኝ ደግሞ በጣም አመሰግናለሁ። ቤተሰቦቼ በጣም አመሰግናለሁ። አልተቆጡኝም፣ እንደ ሌሎቹ ቤተሰቦች አልገፉኝም። ታላቅ ወንድሜ ምንድን ነው ያለው? ተዋት በቃ ታንብብና ትመጣለች ነው ያለው። ምንም አላለኝም እና ሁላችሁንም አመሰግናለሁ። ከጎኔ ሆናችሁ ስታግዙ የነበራችሁ፣ በውስጥ ስትጽፉልኝ የነበራችሁ እና ድራማ ነው ለምትሉ ሰዎች እናንተ ያላችሁ ህይወት ራሱ ውስጥ ያላችሁበት ቦታ ራሱ ድራማ ውስጥ ነው ያላችሁት እና በጣም አመሰግናለሁ ሁላችሁም። የድንግል ማርያም ልጅ ኢየሱስ ክርስቶስ ያክብርልኝ ሁላችሁም።
አንቺ እንደምወጪ መቼ ነበር ያወቅኩት መሰለሽ? አስቀድሜ እኔ የሆነ ቀን መተሽ ተንቀልቅለሽ ነበረ። ታስታውሻለሽ? አዎ ብዙ ጊዜ ምን ያልተንቀለቀልኩበት ቦታ ዋሽተሻል፣ ውሸታም ምናምን ብለሽ ኮመንት ጽፈሽ የዛ ዕለት ልጨምቅሽ ነበር አስገብቼሽ፣ ወዲያውኑ ወረድሽ። ታስታውሻለሽ? እኔ ጋር መታሰነግረኝ ነገር ነግረኝ ነበር። ያ እንደምወጣ አውቅ ያለኝ እኔ እረዳቸዋለሁ። የሚወጡ ሰዎችን አውቃለኝ ከእስልምና ሙስሊምም የነበሩ ወደዛም ሄደው ከነበረ ሲወጡ የሚወጡ ሰዎችን እረዳለኝ። ፊሊንጋቸውን፣ ሁኔታቸውን አይቼ እረዳዋለሁ። እና የዛን ዕለት አየሁሽና አይ ከእስልምና ትወጣለች ታይም ትውሰድ የሚል በአይምሮዬ ብቆይ የሚል አሰብኩና አይ ትሆን ትከታተል ብዬ ያለፍኩሽ ማለት ነው። እንደምወጫው የእውነት ጥያቄ ያልጠየኩበት ቦታ የለም። ደግሞ አዳሜት ነው የተፈጠረው አይታወቅም። ጥያቄ ያልጠየኩበት ቦታ የለም። ለዛ ነው አሁን ለፖለቲካ ነው ለምን እዛም ስለጠየቅሽ እኮ ነው። ግን የቲክቶከሮቹና ትልልቆቹ ኡስታዞች ምላሻቸው አንድ ነው አይደለም። በውስጥ ሂጄ ጠይቄያለሁ። ለምን አላመንኩም? በፍጹም ልቀበላችሁ ሁለቱ ጋር የሚመልሱት አይደለም። እውነቱን ነው የሚያወሩት። እዛ ጋር ያሉት እውነቱን ነው የሚያወሩት። እንደዚህ ይላል። አዎ ይላል። ግዴታ ነው። እዚህ ጋር ግን አይልም። ትናንትና የሆነ ልጅ መጥቶ ነበረ ተመሳሳይ እዚህ አንተ ጋር ስሰማ ዝግን ብሎ ሲሄድ እዛ የሚነግሩኝ ሌላ ነው። ቲክቶክ ላይ ያሉት ኡስታዞች በኋላ ምንም አማራጭ ስላጣው ማንኛው ነው እየዋሻ ያለው የሚለውን ለማጣራት ትልልቅ ኡስታዞችን መጠየቅ ጀመርኩ። ግን ትልልቅ ኡስታዞች እያሉ ያሉት አንተ እያልክ ያለውን ነው። ስለዚህ ጥርጣሬ ገብቶብኛል እስልምና። ስለዚህ እንዳላምናቸው እየሆንኩ ነው ቲክቶክ ላይ ያሉትን ኡስታዞች ብሎ እንትን ያለኛለ። እናንተንም መመክራችሁ ምንድን ነው እኛ የምናወራውን እነኚህ ቲክቶክ ላይ ያሉትን ተራ ኡስታዞችን ተዋቸው። ውሸታም፣ አጭበርባሪ፣ ቀጣፊ፣ ወራዶች ስለሆኑ ትክክለኞቹን ትልልቆቹን ኡስታዞች ጠይቁና አይ ውሸት ነው ካሏችሁ ነው እናጠይቁን እኛ። እነኚህ ቲክቶክ ላይ ያሉት ግን አላማቸው፣ እቅዳቸው፣ ፍላጎታቸው ራሳቸውን የመገንባት እንጂ ሃይማኖቱ ተዋሸ አልተዋሸ ደንታቸው አይደለም። ውሸታም ናቸው። ስለዚህ ትልልቆቹን እዚህ ቲክቶክ ላይ የሌሉትን ትልልቆቹን ኡስታዞች ጠይቋቸው። እኛ ያለውን ካሉ ስለዚህ እኛ አልዋሸንም። እዚህ ቲክቶክ ላይ ያሉት ግን ወራዶች ናቸው። በቃ ወራዳ ምላቸው። እኔ ሰውን እንደዚህ በዚህ ቃል መናገር አልወድም። እንኳን የሃይማኖት መሪ ሊሆኑ እንኳን የሃይማኖት አስተማሪ ሊሆኑ ለእረኝነት እንኳን ማቀጥሯቸው ናቸው። በጣም ውሸታም። አንድ ሰው አንዴ ከዋሸ ለሁለተኛ ጊዜ ላይ ትጠረጥረዋለህ። እንዴት ታምነዋለህ? አንዴ ከዋሸ። ሁለተኛ ሲዋሽ ካገኘኸው ግን ሶስተኛ ላይ እንዴት ትጠብቃለህ? ይዋሻል ለዋሽም ቀጣይ ብለህ እንዴት አብረኸው ትሄዳለህ? እኔ ግለሰብ ከሆነ ያልኳችሁ መሪውን አይደለም ያልኳችሁ። የሃይማኖት መምህር ከሆነ ደግሞ አንዴ እንኳን መዋሸት የለበትም። አንዴ እንኳን መዋሸት የለበትም። አንዴ ከዋሸ፣ ሁለቴ ከዋሸ፣ ሶስቴ ከዋሸ ይሄንን ውሸት ካገኛችሁበት ራቁት፣ ሽሹት፣ አትከተሉት፣ አዋርዱትም። እንደዚህ አይነቱ ውሸት ወራዳ፣ ቀጣፊ በራሱ ሃይማኖት ላይ የሚዋሽ ከሆነ በደንብ አስተውሉ። በራሱ ሃይማኖት ላይ የሚዋሽ የሚቀጥፍ ከሆነ የሌሎችን ሃይማኖትማ ምን ያህል ሊዋሽ እንደሚችል መገመት አይከብድም። አብዱል ፈተናን አያካትትም። አብዱል ፈተና ሰላም ብያለሁ። እፎይ እንዴት ነህ? ትላንትና ኬክ ቆረሳ አመለጠኝ አይደለ? ኬክ ሳትበላ ትላለህ? አይ እንኳን ተወለድ ካፕ በርዝዴ ብያለሁ። አንድ ቀን ጨምረናል ትላለህ? አይ ደስ ይል ነበር። ዩቲዩብ ላይ አይቼዋለሁ እና እህታችንም እንኳን ደስ ያለሽ። ትከታተላታለህ? ምን አልከኝ? አውቃታለህ?
አይ ስታወራ ሰምቼ ነው እንጂ ስጠይቀው ብዙ ጊዜ ያየኛል። እንኳን በጊዜ ተገላገልሽ። አንተ መቼ ነው የምትገላገለው? አንቺ ቀድመሽ ትጠመቂያለሽ፣ ቀድመሽ ተጠመቂ። አንተ መቼ ነው የምትገላገለው? ኢንሻአላህ እንግዲህ በቅርቡ። ያ ዋናው ዘላለም ሕይወት ነው። ኤኒዌይስ ዛሬ በጣም የሚገርም ቶፒክ አንስተን ነበር፣ ሰምተዋል? ሙሐመድ ከሌሎቹ በምንድን ነው የሚበልጠው የሚል እንደ እስልምናው በምን ይበልጣል? የሆነ በስድስት ነገሮች አለ። አንደኛ እኔ በሽብር ወይንም ሰዎችን በማስፈራራት ከሌሎቹ ነቢያቶች እኔ እበልጣለሁ አለ። ሁለተኛ የዝርፊያ ገንዘብ በመዝረፍ ወይንም ጦር በመዝረፍ እኔ ከነሱ እበልጣለሁ አለ። ይሄ አሁን የመልካም ጸባይ ባህሪያት ናቸው። አንድም የለውም። አምስቱ ስሞች አሉ። ኢቭን አይ ቲንክ ስሞቹም 5 ናቸው መሰለኝ። ያ ስሞቹም እንደዛ ነገር ናቸው። አልመሂ የሚለውም ለምሳሌ ደምሳሽ፣ አጥፊ እንደማለት ነው። አሁን ይሄ የነብይነት መስፈርት ሆኖ ከሌሎቹ ነብይ እንዲበልጥ እንዴት ያደርገዋል? ለምሳሌ ኢሳ ፍትሃዊ መሪ ነው ይላል። አሁን ሲመጣ ጂዚያን ያስቀራል፣ ፍትሃዊ መሪ ይሆናል። ኢሳ ፍትሃዊ መሪ ከሆነ ሙሐመድ ደግሞ ገንዘብ ወሳጅ ከሆነ ገንዘብ የማይወስድባችሁ ድህነት ማይመጣባችሁ እንደዚህ አይነት መሪ ነው የምትፈልጉት? ወይንስ ጦርነት እያካሄደ ገንዘብ የሚዘርፍ መሪ ነው የተሻለ የሚሆነው የበላይ የሚሆነው? እንዴት ተባለ? አዛኝ እኔ ጋር የተቋረጠው የአብዱል ፈታህ ተቋርጧል። አብዱል ፈተና ተቋርጧል። በደንብ አስተውሉ። ኢሳ ፍትሃዊ መሪ ነው። ጦርነት አያካሄድም፣ ጂዚያን ያስቀራል። ሰዎችን ግብር፣ ገንዘብ ማስከፈልን ያስቀርና ገንዘብ ድህነት አይኖርም። በሱ ጊዜ ድህነት አይመጣባችሁ፣ ችግር አይነካችሁ፣ ገንዘብ ሰዎችን አንነጥቁም፣ አትወስዱም ይላል በኢሳ ጊዜ። ሙሐመድ ግንስ ጦርነት እያደረገ ገንዘብ ስለሚወስድ ያ የተዘረፈውን ገንዘብ እሱ ስለሚወስድ ከነቢያቶቹ የበላይ ነው። ይሄ እንዴት ታላቅ እንዲሆን ያደርገዋል? የብልግና ምልክት ነው እንጂ